በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ዕለት ከዚህ ሰዓት ያደረሰን ቸርነቱ ምሕረቱ ይቅርታው ብዙ የሆነ ቸሩ እግዚአብሔር ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው ምሕረቱ በጎነቱ የባህሪ ገንዘብ የሆነ መድኃኒታችን አምላካችን ኢየሱስ ክርስቶስ ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። የተመሰገነ ይሁን። እመቤታችን ድንግል ማርያም ወላዲተ አምላክ ንጽሕት ቅዱሳን ሁሉ ቅድስት ቤተ ክርስቲያኑ ዕፀ መስቀሉ ያከበራቸው ሁሉ የከበሩ የተመሰገኑ የሆኑ እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በቸርነቱ በይቅርታው ፍስሐ ሰላምን ተድላ ደስታን ፍቅር አንድነትን ገነት መንግሥተ ሰማያትን የሰጠን አምላከ አብ አምላከ ቅዱሳን የተከበረ የተመሰገነ ይሁን። ብርሃነ ትንሣኤውን በቸርነቱ ይግለጽልን። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የተላከ አንደኛ መልእክቱ ምዕራፍ 15 ቁጥር 34 ለጽድቅ ትጉ አትሳቱ፣ እግዚአብሔርን የማያውቁት ሰዎች አሉና። ነገር ግን እንድታፍሩ ይህንን እላችኋለሁ፣ ሙታን እንዴት ይነሳሉ? የሚነሱስ በምን አካላቸው ነው የሚል አለ። አንተ ሰነፍ፣ አንተ የምትዘራው እንኳ ካልፈረሰ አይበቅልም። የምትዘራውም የስንዴም ቢሆን የሌላም ቢሆን የምትዘራት ቅንጣት ብቻ ናት እንጂ ይህ ኋላ የሚገኘው አገዳው አይደለም። እግዚአብሔር ግን እንደወደደ አገዳን ይሰጠዋል። ለእያንዳንዱ ዘርም አገዳው የራሱ ነው። የፍጥረት ሁሉ አካል አንድ አይደለምና የሰው አካል ሌላ ነው፣ የእንስሳም አካል ሌላ ነው፣ የወፍ አካልም ሌላ ነው፣ የዓሣ አካልም ሌላ ነው። ሰማያዊ አካል አለ፣ ምድራዊ አካልም አለ። ነገር ግን በሰማይ ያለው አካል ክብሩ ልዩ ነው፣ በምድርም ያለው አካል ክብሩ ልዩ ነው። የፀሐይ ክብሩ ሌላ ነው፣ የጨረቃም ክብሩ ሌላ ነው፣ የከዋክብት ክብራቸው ሌላ ነው። ኮከብ ከኮከብ በክብር ይበልጣልና። የሙታንም ትንሣኤያቸው እንዲሁ ነው። በሚፈርስ አካል ይዘራል፣ በማይፈርስ አካል ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ሥጋዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ሥጋዊ አካል አለና መንፈሳዊ ደግሞ አለና። መጽሐፍ እንዲህ ብለዋልና የመጀመሪያው ሰው አዳም በነፍስ ሕያው ሆኖ ተፈጠረ። ሁለተኛው አዳም ግን ሕይወትን የሚሰጥ መንፈስ ነው። ነገር ግን አስቀድሞ ሥጋዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። መጀመሪያው ሰው ከመሬት የተገኘ መሬታዊ ነው። ሁለተኛውም ሰው ከሰማይ የወረደ ሰማያዊ ነው። መሬታውያኑ እንደዚያ እንደ መሬታዊው ናቸው፣ ሰማያውያኑም እንደዚያው እንደ ሰማያዊው ናቸው። የመሬታዊውን መልክ እንደለበስን እንዲሁ የሰማያዊውን መልክ ደግሞ እንለብሳለን። ወንድሞቻችን ሆይ ይህንን እነግራችኋለን፣ ሥጋዊና ደማዊ የእግዚአብሔርን መንግሥት አይወርስም። የሚፈርሰው የማይፈርሰውን አይወርስም። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። እግዚአብሔር እንደወደደ ሰሙነ ትንሣኤ ነውና የሰሙነ ትንሣኤ ትምህርታችንን እንቀጥላለን። ቀደም ሲል ያነበብነው ውስጥ ልንማርበት የሚገባ ብዙ ርዕስ አለ። የዛሬ ትምህርታችን ርዕስ ግን ቤተ ክርስቲያን የሚል ነውና ስለ ቤተ ክርስቲያን ለመማር ሲባል ርዕሳችንን ከመጽሐፍ ቅዱስ ውጭ ያልተለመደ ቢሆንም እንኳ ከአዋልድ መጻሕፍት ውስጥ እንወስዳለን። ይኸውም መጽሐፈ ሊጦን ወይም መጽሐፈ ሊጥርግያ ከሚባል ከቅዱስ ባስልዮስ ድርሰት ውስጥ ነው። ቃሉ ዋይትት ኑፋቄ ቤተ ክርስቲያንከ፣ ዛሬ ቅድስት ቤተ ክርስቲያን መታሰቢያ ነውና አቤቱ ጥርጥርን ኑፋቄን ከቤተ ክርስቲያንህ አርቅ ይላል ቅዱስ ባስልዮስ ለዓርብ በደረሰው ሰላምታ። በአጋጣሚም ቤተ ክርስቲያንን በዓርብ ድርሰቱ ስለሚያነሳት እሱ እናነሳለን። ቀደም ሲል ያነበብነው ስለ ነገረ ትንሣኤው ለበረከት ያነበብነው ወደፊት ርዕስ እያወጣን እንማርበት ይሆናል እግዚአብሔር እንደወደደ። ታላቁ ሊቅ ደገኛ ቅዱስ ባስልዮስ ዘቂሳርያ በቤተ ክርስቲያናችን ርዕሰ ሊቃውንት ተብሎ የተጠራ በእርሱ በአፈወርቅና በጎርጎርዮስ መካከል በሰማያዊ ክብራቸው የሚደነቅ ብርሃን የለበሱ
ብዙ ምስጢራትን የተናገሩ ለቤተክርስቲያን ጠቃሚ ነገሮችን በመስራት ደረጃ ቅዱስ ባስልዮስን የሚተካከለው የለም። ዛሬ ቤተክርስቲያናችን የምትገለገልባቸውን የሥርዓተ መስዋዕት መጻሕፍት በማዘጋጀት በመድረስ በማሰናዳት ከፍተኛ ድካም የደከመ ከቅድስናው ከብቃቱ የተነሳ ከሲኦል እንኳ ደብዳቤ እስከ መቀማት ሀብት የነበረው አጋንንትን ያርድ ያንቀጠቅጥ የነበረ በአካል ታግሎ እስከ ማሸነፍ የደረሰ ቅዱስ ክቡር ሊቅ ጻድቅ ነው። ስለዚህ ቅዱስ ሰው በበዓሉ ብዙ ነገር ስለምናነሳ ዛሬ ከዚህ በላይ ብዙ አልልም። ከደረሳቸው ድርሰቶች መካከል አንደኛው መጽሐፈ ሊጥርግያ ይሉታል። በእኛ ቋንቋ መጽሐፈ ሊጦን ይባላል። የምስጋና ስብስብ ነው። ከሰኞ እስከ እሑድ ድረስ ካህናት በኪዳን ጊዜ ሊጸልዩበት ፍጥረቱን ክርስቲያኖችን ከእግዚአብሔር ሊያስታርቁበት የሚጸልዩት ነው። በዓርብ ድርሰቱ ላይ እንዲህ ይላል። ድርሰቱ ሲጀምር እንደ መስተውቁ ይካ ይበል ካህን፣ ይዲ ይበል ዲያቆን፣ ይህ ይበሉ ሕዝብ እያለ ነው። ይካ ይበል ካህን ያነበብኩ እየተረጎምኩ ይላለሁ። በአማርኛ አይቼው አላውቅም። ያው እኛ የምንጠቀምበት በግዕዝ ስለሆነ በዓርብ ድርሰቱ ላይ በሊጦን ተዘከር እግዚኦ ለለ አሃዱ አሃዱ ስእለቶ፣ አቤቱ ጌታ ሆይ ያንዱንም የክርስቲያኖችን የእያንዳንዱን ልመና አቤቱ አስብ፣ ቸል አትበል። ተዘከር እግዚኦ ለለ አሃዱ አሃዱም ከርሰሙ፣ ፍጥረትህ ናቸውና እያንዳንዱንም ገና ከእናቱ ማኅፀን በ40 ዕለት ተስሎተ መልክ ሲደረግለት ጀምሮ አቤቱ አስበው ማለት ምንድነው ቢሉ ማሰብ ምን አለ? ፈቃዱን ፈጽም ቸርነትን አታርቅ ሲል ነው። እያንዳንዱን ልመና አስብ ማለት ስማ፣ ተቀበል፣ ፈጽምላቸው ነው። ሕፃኑን ከእናቱ ማኅፀን ጀምሮ አስበው አለ ቅዱስ ዳዊት። ከዚያ ተነክሮ ኃጥአንም ማኅፀን ላለው ሁለተኛው አንጻር ይሄ ነው። ያለ ኃጥአን ሲነገር ይሄ ለጻድቃን ይነገራልና። ተዘከር እግዚኦ ብዙኃነ አሕዛብ፣ አቤቱ ብዙ የሚሆኑ አሕዛብን አስባቸው። አሕዛብ ያላቸው እነማን ናቸው ቢሉ እስራኤል ያልሆኑትን። ምን ነው ታዲያ አስባቸው አለ ቢሉ ቅዱስ ዮሐንስ አፈወርቅ እንከሰ በኩርና ለነ ወአኮል አይሁድ እንዳለው እስራኤል ጌታን ሲክዱት ክርስትና ለአሕዛብ ተሰጥታለችና። አንድም አሕዛብ ያለው በጸያፍ የገባ የቁጥራቸውን ብዛት ሲያይ ሕዝብ ብሎ አሕዛብ የሕዝብ ብዙ ቁጥሩ ተብሎ ተረጎማል። አስባለና ሲለየው ግን ለበረቲት ሃይማኖት ይሐዩ፣ እነዚህን አሕዛብን አስባቸው ብዬ ያልኩ ግን በቀናቸው ሃይማኖት በእውነተኛይቱ በኦርቶዶክሳዊት፣ ኦርቶዶክስ ማለት ቀጥተኛ ርትዕት ሃይማኖት ማለት ነውና በቀጥተኛይቱ ሃይማኖት ያሉትን አቤቱ አስባቸው፣ አስበህ ቸርነትን አድርግላቸው። የነዚህን ሁሉ አለ አንስቲያው ዕቀብ በቀላል አተረጓጎም ቢያዩት ለባል ቢተረጉሙ ሚስቶቻቸውን፣ ለሁሉ ክርስቲያን ቢተረጉሙ ሴቶቻቸውን አስብና ይቅርበል። ወራዙቶሙ ሰር ጎልማሶቻቸውን ወጣቶቻቸውን አከናውን ማለትም ልቦና ለቦ ሰጠህ አንተን እንዲያውቁ አድርግ፣ ጎዳናቸውን አቅና። ርሱዓነ አጽን እርግና ሽማግሌነት ያደከማቸውን አበርታቸው፣ አጽናቸው። እንዲቆሙ ተኝቶ መነሳትን ለሽማግሌ አስደናቂው ነገር ተኝቶ መነሳትን። እኛ ተኝተን ስንነሳ አናመሰግነውም። ለምን ተኝቶ መቅረት ምን እንደሆነ አናውቅም። ሽማግሌ ግን ጌታዬ ተኝቼ ቀር ይሆን በዛው እያለ ይፈራልና፣ አዎ ተኝቶ መነሳትን ቆሞ መበርታትን ርሱዓነ አጽን አለ። ቅጥቁጣነ ባልህ አለ። ቅጥቁጣነ ባለው ግልባነ ሲበት የሚለውን ያመጣል። በጣም ከማርጀታቸው የተነሳ
ሰውነታቸው የተቀጠቀጠ የደከመ እነሱን ታደጋቸው። አንድም ቅጥቁጣነ ባለው በየትኛውም የዕድሜ ዘመን ሆኖ መከራ ደርሶበት በነፍስ በስጋ መከራ ሰውነቱ የደከመውን አንድም ቅጥቁጣነ አለ በኃጢአት ምክንያት ሰውነታቸው የደከመውን አድን ታደግ። ወዝርዋን አስተጋብ የተበተኑትን ሰብስብ አለ። እንደዚህ ባለው ዘመን የኢትዮጵያ፣ የህንድ፣ የናይጄሪያ፣ የማልታ ሰዎች የታወቁ ናቸው አይደል? በዓለም በመበተን ኢትዮጵያዊ የሌለበት ሀገር ምናልባት የምጠረጥር ሰሜን ኮሪያ ይመስለኛል እንጂ እዚያ ውጪ ኢትዮጵያዊ የሌለበት ሀገር ያለ አይመስለኝም። አንድ ሰው የፈቀደበት ሀገር ሄዶ ቢኖር ችግር የለውም። ለእግዚአብሔር ምድር በምልአ ባለው ምድረሰ ወሀበ ለጓለ እመሕያው ባለው ግን ሰው ከሀገሩ ወጥቶ ሲሄድ ምን ይባላል? ስደተኛ ዝርው ይባላል። ዲዮስፖራ ወይም ዳያስፖራ ማለት እሱ ነው። ዝርው ማለት ነው። ከርስቱ የተነቀለ ርስት የሌለው ርስት አልባ ሰው ምን ይባላል? ዲዮስፖራ ዝርው ዝርዋን ማለት ነው በብዙ ቁጥር። ስለዚህ ዝርዋን አስተጋባ አለ። የተበተኑትን ጌታ ሆይ ሰብስባቸው። ከህንድ ተነስተው የተበተኑትን ወደ ህንድ፣ ከማልታ ተነስተው የተበተኑትን ወደ ማልታ። ምን ነው እነዚህን ሀገሮች ያነሳቸው ይባል? ከሀገሬው ዜጋ አንጻር ብዙ ስደተኛ ያላቸው ከሚባሉት ውስጥ ተጠቃሽ ናቸው። በተለይ ማልታ። ኢትዮጵያውያን ደግሞ በአሜሪካ ብቻ እኮ ብዙ ሚሊዮን ያለ እንደው በሚሊዮን የሚቆጠሩ ኢትዮጵያዊ አሜሪካ ውስጥ ብቻ አለ። ደቡብ አፍሪካ ብቻ ብዙ ነው። ሳውዲ ውስጥ እስከ 1 ሚሊዮን ነበር አይደል? በኋላ አባረው አስረውም ገለውም ቀንሰውታል መሰለኝ ቁጥሩን። ወደ መንፈሳዊ ምስጢሩ ግን ዝርዋን አስተጋብ ብሎ ማለቱ የተበተኑትን ሰብስብ ማለቱ ሰዎች ከሃይማኖት ከቤተ ክርስቲያን በብዙ ምክንያት ወጥተው ሸሽተዋልና እነሱን እኩሉ በምንፍቅና፣ እኩሉ በክህደት፣ እኩሉ በኃጢአት፣ እኩሉ በሱስ፣ እኩሉ በፍልስፍና ድንቁርና። ሰው ፈላሰፋለሁ ሲል መጨረሻው ድንቁርና ነው። የፍልስፍና መጨረሻው ድንቁርና ነው። የስጋዊ ፍልስፍና መጨረሻው ድንቁርና ነው። በዓለም ያሉ ፈላስፎች ሁሉም መጨረሻቸው ድንቁርና ነው። ያ ድንቁርና ምንድነው ትለኝ እንደሆነ መቃብር ነው። ከመቃብር ያመለጠ ፈላስፋ ካለ እኔ እቀጣለሁ። ለምን? ተፈላስፎ ምን አተረፈ? አፈር ከመሆን የበለጠ ምን ተሸለሙ? ፈላስፎች ሁሉ ተፈላስፈው ሽልማታቸው ምንድነው? አፈር መሆን። ቅዱሳን ግን ተፈላሰፉ፣ ምን ሆኑ? የዘላለም ሕይወትን አተረፉ አይደል? ቅዱስ ቂርቆስም ምን ትሻላለህ አለው ጌታዬ፣ ስጋዬን አፈር አይብላው አለው። ኤልያስን እዩዋቸው። ኤልያስና ሄኖክ ሐሳዊ መሲህ ከገደላቸው በኋላ አይቀበሉም። 3 ቀን ተኩል በአደባባይ። እሱ ለክፋቱ ነው የሚያደርገው። ነገር ግን ጌታ ለቃል ኪዳኑ አፈር እንዳይነካቸውም ጭምር ነው። እዚያ ይነሳሉ። ትንሣኤ ሙታን የሚጀመር በሄኖክና በኤልያስ ነው፣ በቅዱሳን ነቢያት ማለት ነው። እና የስጋዊ ፍልስፍና ምንም ብትሰሩ አሁን ዛሬ ለምሳሌ ይሄ የሚታያችሁ የሚያበራው ነገር ምንድን ነው ይባል? አምፖል አይደል? ማን ነው ለመጀመሪያው ጊዜ ፈለሰፈው የሚባል? ቶማስ ኤዲሰን። ደህና ዋላችሁ። ማን ነው የሚባል? ቶማስ ኤዲሰን። ቶማስ ኤዲሰን ይሄን መብራት ስለፈለሰፈ ምን ተጠቀመ? ምን ተጠቀመ? መብራት ስለሰራ ብሎ እግዚአብሔር ገነት ያስገባው አይመስልሃል? አምፖል ስለሰራ ብሎ ቅዱሳን በገዳሙ ነው መብራት ሲያጡ እኮ አካላቸው ከከዊነ እሳት ማዕረግ ይደርስና ራሱ ያበራል እኮ። ምን የመንፈስ ቅዱስ ብርሃን አለ እኮ። እና ዝርዋነ ባለው ምንፍቅናው፣ ክደቱ፣ ሱሱ፣ ኃጢአቱ ይሄ ራቀቃሉ እያሉ መደንቆሩ እነዚህ በሙሉ የበተናቸዋሉና ዝርዋነ አስተጋብ። እንደዚህ የተበተኑትን ወደ አንዲት ቤተክርስቲያን ሰብስብ ይላል። ወለለ ይነግዱ ንግድ ምስል ይሆሙ፣ ጎዳና የሚሄዱትን አብራቸው ሂድ፣ አብራቸው ተጓዝ ይላል። ስጋዊ ንግድ ቢሉ ወጥተው ወርደው ነደው በርደው ነግደው በርግደው አትርፈው ከትርፋቸው አስራት ምጽዋት የሚያወጡ አሉና አቤቱ ጌታ ሆይ ክርስቲያን ነጋዴዎች እንደ መርቄ ያሉትን አትለያቸው። አንድም መንፈሳዊ ጎዳና ይበልጥብናል ብለው
ተራራውን ወጥተው ቁልቁለቱን ወርደው ዱር ለዱር ዞረው ለተጋድሎ የሄዱትን ባሕታውያን መነኮሳትን አብራቸው ተጓዝ። አንተን ሽተው የሚዞሩትን አንድም ስብከተ ወንጌልን ስለማስፋፋት ያላመነውን ከማመን ያመነውን ከመጽናት የጸናውን ለቅድስና የተቀደሰውን ለርስቱ ለመንግስቱ ለማብቃት ሐዋርያትን መስለው ሐዋርያትን አህለው የሚዞሩ ሰባክያነ ወንጌልን አብራቸው ተጓዝ ይላል። አንድም መከራ ካለበት ዘንድ ገስግሰው ሂደው ሕማም መከራ የሚቀበሉ ሰማዕታት አሉና በጎዳና አትለያቸው ይላል። ወለለ ይትመነደቡ አድኅኖሙ መከራ የሚቀበሉትን አድናቸው። የሥጋ መከራ ቢሉ ከሥጋ መከራ፣ የነፍስ መከራ ቢሉ ከነፍስ መከራ አድናቸው። ወለለ ውስተ ተስናን ወቅኔት መሪር ጽኑ ክርክር ባለበት ስፍራ መከራ የሚቀበሉትን ጌታችን እናንተ የምትናገሩ አይደላችሁም የአባቴ መንፈስ ቅዱስ በእናንተ አድሮ የሚናገር ነው እንዳለው እንዲያ ካለበት ስፍራ ላይ እባክህ አንድም ጽኑ ቀንበር የሚያጸኑባቸው እንደ ምሳሌ ብንጠቅስ ለምሳሌ ራበን ጠማን ብለው ወገኖቻችን ወደ አረቡ ዓለም ሲሰደዱ ባሪያ አድርገው ይገዟቸዋል፣ ከፎቅ ወረውሯቸዋል፣ አስገድደው ከክብር ያሳንሷቸዋል፣ ሃይማኖታቸውን ያስለውጧቸዋል። ይሄን ቅኔት መሪር ባለውን ተረጉመዋለን። እንዲህ ያሉትን አስባለና አንተ አሃዚ ዓለም ተዘከር ነሳሳለትና እንግዲህ አንተ ዓለምን ሁሉ ያዝክነህና በዓለም ያለውን ሁሉ አስብ ታስብ ዘንድ እግዚአብሔር አምላካችን እግዚአብሔር አንተ ነህና አለ። ይበል ዲያቆን ጸልዩ አለ፣ ጸሎት አድርጉ ይላል። አቡነ ዘበሰማያት ይባላል በዚህ ሰዓት። ጸልዩ ካለ ዲያቆን ቀጥሎ ተሰጥኦ ካለው ተሰጥኦ ከሌለው ጸልዩ ካለ በኋላ አቡነ ዘበሰማያት በየትኛውም ስፍራ ዲያቆኑ ጸልዩ ካለ አቡነ ዘበሰማያት ይደገማል። ይበል ካህን አለ እግዚኦ አምላክነ አቤቱ አምላካችን ሆይ አንተ እውነት ነህ፣ እውነትነትስ ምንድር ነው ቢሉ ለመአስብ ከዳኒ ስንም አላላት። አባ ጊዮርጊስ አሰበ ከሚለው ወስዶ መአስብ ይንና ወደ ጥንቆላው ይስበዋል። ስለዚህ ፈት ለማለት ጋብቻቸውን የፈቱትን ወይም ደግሞ ባል ሚስት ሞቶባቸው ሚስት ባል አልባ የሆኑትን መአስብ ብሎ ማላላቱ ይሻላል። ወደዚያኛው ስለሚመራ መአስብ ያለው ወደ ጠንቋዩ ስለሚወስደው ምን አለ? ለመአስብ ከዳኒ ባል ለሌላት ሚስት ለሌለው ባል የሌላት ረዳት የላትም፣ ሚስት የሌለውን ደግሞ ዛልቦቱ ብሲት ምንድነው የሚለው ምንድውቱ ይሉ መከረኛ ነው ሚስት የሌለው ባልና እነሱን በረድኤት የምትከርናቸው አንተ ነህ። ወባላይ ለጓለማውታ እናት አባት የሞቱበትን የምትታደገው አንተ ነህ። ለዱያን አቃቤ ሥራይ ሐተታውን እንተውና በጥሬ ዘር እንውረድ። ለዱያን አቃቤ ሥራይ ለታመሙ ሁሉ ባለመድኃኒት ፈዋሻቸው እግዚአብሔር ሆይ አምላካችን ክርስቶስ አንተ ነህ። ለለ ይነግዱ መርሶ ዛሂን በጎዳና ቅድም የውሱን አነሳ፣ አሁን የባህሩን መርሶ ዛሂን በማለቱ የባህር ጎዳና መሆኑን አሳወቀን አሁን አይደል? ስለዚህ በባህር ለሚሄዱ ምን አለ? መርሶ ዛሂን ወደብ ጸጥታ አንተ ነህ አለ። እስመ አንተ እግዚአብሔር ተአምር ወትጠይቅ ለለ አሃዱ ስእለቶ አንተ እግዚአብሔር አምላክ ሆይ እያንዳንዱን ሰው ልመናውን ታውቀዋለህና ወንብረቶ አኗኗሩ እንደምን እንደሆነ ታውቀዋለህና ወትካዘ ቤቱ በየቤቱ ያለውን ጎዶሎ ታውቀዋለህና። በየቤታችን ምን ጎዶሎ ነው ያለ? የራበው ይኖራል፣ የጠማው ይኖራል፣ የታረዘ ይኖራል። ከዚሁም ሁሉ አልፎ ደግሞ መንፈሳዊ ጉድለታችን ይበሳል። ለምሳሌ አሁን ከራሴ ስመለከተው ከልቤ ጓዳ ትካዘ ቤቱ ባለ ቤት የተባለ መጀመሪያ ልብ ነውና ከልቤ ውስጥ ጎዶሎችን ዘረዝራለሁ። እዚህ እናንተ እንድትጸልዩልኝ ትዕግስት፣ ትትና፣ ፍቅር እነዚህ ሲነሱ ለትትና እንዳይመስላችሁ የምናገረው። ምክንያቱም ትትና ምን እንደሆነች አንብቤያታለሁ፣ ቀምሻት አላውቅም። ትትና ምን እንደምትል እኔ ጣዕሟን አላውቅም። ከቅዱሳን ሕይወት ግን አውቃታለሁ። ትዕግስት ምን እንደሆነ ከቅዱሳን ሳየው ይገርመኛል። እኔ ግን አላውቀውም። እውቀት ምንድን ነው? አባቶቻችን ምን ይላሉ? የተግባር እውቀት ነው እውቀት የሚባለው። የተግባር እውቀት ማለት የሚኖር እውቀት ነው እንጂ ሌላው እውቀት አይደለም። እሱ ቅራቅንቦ ጭንቅላታችን ቅራቅንቦ ነው የሚያደርገው የማንኖረው እውቀት ከሆነ።
ክቡር እንኳን ቢሆን ዕውቀቱ ለማይኖረው ሰው ክቡር አይደለም፣ ጭንቅላት ውስጥ ይገባል። እና ወትካዘ ቤቱ አለ የቤቱን ጎዶሎ የቤቱን ሐዘን ታውቃለህ። አድኅን እግዚኦ ዛተኒ ሀገረ ጌታዬ ይችን ሀገር ኢትዮጵያን አንድም ቂሳርያን አለ ቅዱስ ባስልዮስ ዛተኒ ሀገረ ባለው ቂሳርያን፣ እኛ ደግሞ ዛተኒ ሀገረ ማንን? ኢትዮጵያን። ወካላተኒ አይጉረ ሌሎቹንም አለ በአፍሪካም በዓለም ያሉትንም በሙሉ አስብ። አድን ወባውርተ ሌሎቹንም ስፍራዎች ወለባ ሃይማኖት እዚያ ከያድሩ ውስቴቶን አንተን በማመን አንተን አምላክ ብሎ ተስፋ በማድረግ የሚያድሩባቸውን ስፍራዎች ሁሉ አለና ቅዱሳን አድኅንም ድልቅልቅ አለ። አሁን እቺ ኃይለ ቃል ትገርመኛለች። ቅዱሳንን ከምን አድናቸው አለ? ከመናወጥ ከአደጋ። ድልቅልቅ ያለው ብዙ ነው ትርጉሙ። ሲተረጎም በጥሬ ዘሩ መሬት መንቀጥቀጥ ትርጓሜው አፈዘዛችሁ ማለት አደነዘዛችሁ እንጂ አፈዘዛችሁስ የመማረክ ይመስላል። መደንዘዝ ግን አሁን ይሄ ተግሳጽ ምናምን ወይ የሚያስቃችሁ ነገር ቢመጣ ሁላችሁ ብልጭ ትሉ ነበር። አሁን መንጎላችት ጀምራችኋል። ከወንድ ከሴት ከህፃን አንዳንድ አየው የሚያንጎላች ትርጓሜው ጉባኤ ቤት ብትገቡማ በቃ ትተኛላችሁ ማለት ነው ጨርሱ። ይሄ ከተለያየ መጻሕፍት የሚገኝ ነገር ነው። ልብ ያለው ሰው ልብ ያደርገው። በዛው እኮ ጸሎት እያደረሰን ነው። ጸሎት ነው እኮ የራሱ እና ቅዱሳን አድን እምድልቅልቅ አለ። ቅዱሳንን ከመናወጥ አድን አለ። ለጊዜው መከራ፣ ረሃብ፣ ቸነፈር፣ የመሬት መናወጥ መጥቶ ያናውጣቸዋልና ለፍጻሜው ግን አድን እምድልቅልቅ ያለው ከፈተና ሰይጣን መጥቶ በፈተና ያናውጣቸዋልና ቅዱሳን ክርስቲያኖችን ያናውጣቸዋልና ከዚያ አድናቸው አለ። ወም ረሃብ አለ ከረሃብ አድናቸው አለ። እርቦን ስለማያውቅ ይሄ ጸሎት ላይገባን ይችላል። ግን እንደው መድኃኔዓለም ከረሃብ ያድነን። እንደው ከባድ ነው። ወምራደ ካለ ህዝብ አለ ሌላ ልዩ ወገን የሆነ ጠላት መጥቶ እንዳይከባቸው፣ ጠላት መጥቶ እንዳያጠቃቸው ማለትም ከጠላት ጥቃት አድን አለና ሐዋዘ ብርሃነ ጸገወነ ያማረ የተወደደ ብርሃንን ስጠን አለ። ያማረ የተወደደ አለው ከዚህ ዓለም ብርሃን ሲለይ ነው። አንድም የዚህ ዓለም ብርሃን ሐዋዝ ነው። ደህና ዋላችሁ። የዚህ ዓለም ብርሃን ጨለማ ቆይቶ ሲነጋ እግዚአብሔር የፈጠረው ብርሃን ነውና ደስ ያሰኛል አይደል? ይሄ አሁን ጤነኛ ብርሃን አይደለም። እዚህ አምፖሉ የሚወጣው ብርሃን ጤነኛ ብርሃን አይደለም። አይን ይጎዳል ታውቃላችሁ። አይን መጉዳት ብቻ ሳይሆን ለቆዳም ለምን ብዙ ችግር ያለው ነገር ነው። አማራጭ ስለሌለ ነው እንጂ ችግር ነው። በዚያ ላይ መብራቱ በኋላ አልፎ ሲሄድ የሆነ ነገሩን ነካ ብታደርጉት ደግሞ ይዞ ይገላል። ችግር ነው። የሰው ስራ በአንድ ጎን ይደነቃል። እግዚአብሔር በሰጠው አይምሮ ለመስራቱ እናደንቃለን። ግን ደግሞ አንዳንዱ ችግር ነው። ይሄ የምታዩት አይታያችሁም? ይሄ ቅድድድ ያለው ኮርኒሱ ሳይደርስበት ዝም ብሎ በላው ሙልጭ አድርጎ በላው። በዚያ ልክ ሰው ቢያገኝ ይፈጃል። እና ሐዋዘ ብርሃን ላለው የዚህ ዓለም ብርሃን ቢሆን እግዚአብሔር የፈጠረው ነውና ይደነቃል። ዋናው ግን ይህን የተወደደ ያማረ ብርሃንን ስጠን ማለቱ ምንድነው ቢሉ አባቶቻችን የተወደደ ያማረ ብርሃንን ማን ነው ቢሉ ራሱ ክርስቶስን ብለው ይተረጉማሉ። በመንግሥተ ሰማያት ያለችው ብርሃን እሷ ናት። ለሊሁ ዓለሞሙ ወለሊሁ ብርሃኖሙ ወለሊሁ ተድላሆሙ ስለሚል ብርሃናቸው የቅዱሳን ማን ነው? መድኃኒታችን ክርስቶስ ነውና የተወደደ ብርሃን መድኃኒታችን ነውና እንዲህ ካለ በኋላ ሐዋዘ ብርሃነ ጸገወነ ካለ በኋላ እንዲህ ያለውን ብርሃን ስጠን ካለ በኋላ ወሃይትቱ ኑፋቂ ቤተክርስቲያንከ ይህን እንዝለለውና ርዕሳችን ስለሆነ ወደምረነ ምስለ ደቂቀ ብርሃነ ስብሐቲከ ቸርነትን ጌትነትን ከሚያመሰግኑ ያንተ ልጆች ለመባል ከበቁ ከመላእክት ከሊቃነ መላእክት ከጻድቃን ከሰማዕታት ከነቢያት ከሐዋርያት ጋር አንድነት አንድ አድርገን። ለምን ቤተክርስቲያን የቅዱሳን አንድነት ናትና ከነዚያ የብርሃን ልጆች የጌትነት ልጆች ከተባሉ ከነሱ ደምረን አለና ሀበነ ከመ በአሐዱ ልብ አንድ ሐሳብ ሆነን ወባዱ አፍ አንደበታችንን አንድ አድርገን ንሰብህ ለአብ ወወልድ ወመንፈስ ቅዱስ አብ ወልድ መንፈስ ቅዱስን አንድ አምላክ ብለን እናመሰግን ዘንድ አንድ ልብ ማለትም አንድ ሐሳብ አንድ አንደበት የተከናወነ አንደበት ስጠን አለና ይእዜኒ ዛሬም ወዘልፈኒ ዘወትርም ወለዓለመ ዓለም ለዘላለሙ
አሜን ይሁን ይደረግ ይላል። ይበሉ ሕዝብ አለና አሜን ይላል። እግዚአብሔር አምላካችን እንደ ትርጉም ሳይሆን እንደ ጸሎት ይቀበልልን በእውነት። እንግዲህ እዚህ ላይ ነው ምን የሚላየነ ዋይትት ኑፋቄ ቤተክርስቲያንከ አቤቱ ከቤተ ክርስቲያንህ ምንን አርቅ? ጥርጥርን ኑፋቄን አርቅ ብሏል ቅዱስ ባስልዮስ። አሁን በዚህ እንኳን ብንጨርሰው ጥሩ ነበረ። የቅዱሳንን ስም እንጥራና የሁለት ሳምንቱን ማጠቃለያ እንሰጣለን። አሁን ሀተታ ውስጥ ከገባሁኝ እንዳልቸገር ለሰዓት እንዳላስመሻችሁ ወደ ኋላ እንሄድ። በሶስት ተገናኝተን ነበረ። ከአራት ጀምሮ ስማቸውን እንጠቅሳለን። በአራት ደገኛ ቅዱሳን በአራተኛው ክፍለ ዘመን አጋማሽ የነበሩ ፊቅጦር፣ ዳኬዎስ፣ ኤርሞ የሚባሉ ክርስቲያን ሰማዕታት፣ አባ ይስሐቅ አበምኔት፣ ነገሥ ጻድቃን ቅዱሳን አብርሃ ወአጽብሃ ወንድማማቾቹ ነው። ምንድነው የሚለው? ለመለኩ ህውረ በኢተባሬው ተራ ሳይገቡ ወረፋ ሳይይዙ በአንድነት በአንድ ዙፋን የገዙ አለ በተፋቀሩ ይላል። አብነት ነው። በመዋደድ ዙፋን በአንድ ቤት ሁለት አባወራ፣ በአንድ ማህበር ሁለት ሊቀ መንበር ይከብዳል አይደል? መንፈስ ቅዱስ ሲኖር ግን አይከብድም። በመንፈስ ቅዱስ ፈቃድ ነግሰው ክርስትናን አስፋፍተው በመቶ የሚቆጠሩ አብያተ ክርስቲያናትን ሰርተው ሀገር አብርተው እነሱም ከቅድስና ደርሰው ያረፉ የልደታቸው መታሰቢያ ነው። እናታችን ማሞዝ ፍቅርተ ክርስቶስ ጽንሰቷ ነው። የዚያን ቀን በአምስት ካህን ሊቀ ሊቃውንት ጦመ ልሳን ቅዱስ ያሬድ ልደቱ፣ ነቢዩ ቅዱስ ሕዝቅኤል ካህናትን እናበረታታለን። ትንቢተ ሕዝቅኤል ምዕራፍ 34 እንዲያነቡ እናበረታታለን። ያውቁታል ምን እንደሚል። ትንቢተ ሕዝቅኤል ምዕራፍ 34ን አነበበ አንድ ቄስ መጀመሪያውኑ ቅስና ማያመጣም፣ አቅሙ ከሌለው ይተወዋል። የኛ ትልቁ ችግሩ ያው ልማዳዊ ነገር እየሆነብን ነው፣ ተቸገርነ። በነገራችን ላይ ቅድም ትናንት ነው እንጂ አንድ ሰው የሆነ ጥያቄ ላከልኝና የሆነ ፒዲኤፍ ነገር ነው የሚነበብ። ምንድነው ሲባል አይ ነገ ቅዱሳት አንስት ስለሆኑ ለዚያ የሚቀርብ በሰንበት ትምህርት ቤት የተዘጋጀ ጽሁፍ ነው፣ በመሃል ሀገር ነው፣ ከዛ አዲስ አበባ አካባቢ ነውና እይልን እስቲ ስህተት እንዳይኖረው ብሎ ሲል ሳየው ወደ 26 ገጽ ነው። አይ 26 ገጽ አሁኑኑ በትኩረት አይቼ ልመልስላችሁ አልችልም ስላችሁ፣ አይ የ36ቱ ቅዱሳን አንስትን ስም ዝርዝር እይልን ትክክል መሆኑን ብለው ሲሉ፣ አይ እሱን ማየት አያስፈልገኝም ሳላየውም ስህተት ነው ብያልኩኝ። ሳላየውም ስህተት ነው ያልኩበት ምክንያት 36ቱ ቅዱሳት አንስትን ስም ዝርዝር የሚያውቅ አንድም ሰው የለም። እንግዲህ እኔ ከእድሜ ከኩሌታው በላይ በነገረ ቅዱሳን አሳልፌያለሁ አይደል? በትክክል እስካሁን የማውቃቸው 18ቱ ብቻ ነው ግማሾቹ። እና ስለዚህ ሌላው ጽሁፍ ጥሩ ነው፣ ይህችኛይቱን ግን አስተካክሉ። ለምን 36 ቅዱሳት አንስት ይልና ቅድስታና ነብይት ጥቅምት 6 የምትከበር ብሎ ጥቅስ ያስቀምጥለታል። ክርስቶስ ሳይወለድ 1100 ዓመት በፊት የነበረችው እናት 36 ቅዱሳት አንስት አንዷ ናት ማለት ለኔ አላዋቂነት ሳይሆን ጤና ማጣት ይመስለኛል። ለምን ይህንን የጻፈው ሰው ለመጀመሪያ ጊዜ ቤተክርስቲያን ትምህርት የተማረ ሰው ነው። ከዛ ደግሞ ሁለተኛ ደረጃ ይልና ከ36ቱ አንዷ ቅድስት ኤልሳቤጥ ይላል። ባሏ መስከረም 7 ቀን ይላል። ቅድስት ኤልሳቤጥ መድኃኒታችን ገና በእናቱ እቅፍ እያለ በስደት እያሉ አይደል ያረፈች? 36ቱ ሞት ተነስታ ተቀላቅላ ነው። ከዛ ይልና ደግሞ ቅድስት ሐና እማለ ማርያም ይላል። ኧረ ተው ግድ የለም ጌታ ሳይወለድ ነው ያረፈች። ኋላ ደግሞ ይቀጥልና ቅድስት አርሴማ ይላቸዋል። ቅድስት ጲላግያ፣ ጲስጢስ፣ አላጲስ፣ አጋጲስ እንደው ክርስቶስ ካረገ 200 ዓመት በኋላ የተነሱት ነው። 100 ምናምን ዓመት ሞቷል። ኧረ ተው ግድ የላችሁ። እና ምንድነው አንዳንድ ጊዜ ሁሉን ማወቅ እኮ ግዴታችን አይደለም እንዴ? ከሌለስ የሰባ አርዴትና እኔ ልንገራችሁ ከመቶ ቤተሰብ 60ውን የሚያውቅ ሰው አደንቀዋለሁ። እኔ ራሱ 60ውን ወልቼ የማውቅ አይመስለኝም። 12 ከዚህ 18 ከቅዱሳት አንስት ስንት ይሆናል? 30። ከሰባ አርዴት 30 ማግኘት ጭንቅ ነው። የምስራቆቹንና የካቶሊኮችን አይቼዋለሁኝ። ካቶሊኮቹን ተውትና ሰውየው አረፉ መሰለኝ። ነፍሳቸውን ይማር። ክፉ ሰው ሲሞት በባህላችን ክፉ አይነገርም። ግን ከታላቅ ይቅርታ ጋር እዚች ዓለም ላይ ትልቅ ሾህ የተነቀለ ያክል ነው የተሰማኝ። በአሁን ሌላ የከፋ ሾህ ሊመጣ ይችል ይሆናል። በህይወቴ እኔ በካቶሊክ
ቤተ እምነት ታሪክ በእነሱ ታሪክ የፖፖቻቸውን ታሪክ ለማየት ሞክራለሁኝ። እንጃ ብዙ የከፉ ነበሩ። ከእነኛው የከፋ ግን ያለ አይመስለኝም። ከጭፈራ ቤት ዘበኝነት አሁን እስከ ሞቱበት ቀን ድረስ ያለፉበት ጎዳና እኔ አላቅም። ሰዎችን በእናንተ እንግሊዘኛ ኦፌንድ ለማድረግ አይደለም ማለት የማንንም ሰው መንካት አልፈልግም። ግን ሰውዬ የሰሩት ስራ ከነሱ አማኝ አልፎ ዓለምን ሲበጠብጥ ስለኖረ በተለይ በግብረ ሰዶማዊነት ጉዳይ ላይ ታውቃላችሁ። ግብረ ሰዶማዊነትን ሕግ አድርገው ታርለ የሞቱ በካቶሊክ ቸርች ውስጥ ያሳዝናል። ሌላውን ትተን እንዲያው አደባባዩ ሌላውን ትተን ያደባባዩ ነው ማለት ነው። የካቶሊክ ፖፕ አይሳሳትም ይላል። ታዲያ ተነስቶ አዎ አይሳሳትም። አዎ ይሄው የሚገርማችሁ ነገር የኢትዮጵያ ካቶሊካዊት ቤተ እምነት አለች አይደለም? የኢትዮጵያ እንደዛ ስለሚለው ከተቃወሙት አንዷ ናት። የሕግ ሲጸድቅ ለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንም ኃይል ማየት ትፈልጋላችሁ? ኢትዮጵያ ውስጥ ነባሩን ስለምናዩት ዓለም ላይ የሌለ በጣም አስገራሚ እኮ ነው። ነባሩን ይሄን ስለምና የሰራችው ማለት እኛ ቤተክርስቲያን ናት እኮ። ለዛ እኮ ነው ነባሩን ሙስሊም ይጠሉት። እኔ ይገርመኛል። አስቡት። የነባሩ ሙስሊም ምንድነው? የራሱን የማያስነካ የሰውም አይነካም። በቃ እምነቱን የሚኖር ተባብሮ ነው የሚኖር መልካሙን ነገር ማለት እኔ ይገርመኛል። ኢትዮጵያ ውስጥ ያለውን ካቶሊክ ስትመለከቱት የሚቀድሱ በእኛ ቅዳሴ ማለት የሚቆሙ በእኛ ማለት ያው ለነሱ ማይስማማቸውን ቃላት እያስወጡ ማለት ነው። እኛ እንኳን ማንጠቀምበትን ማዛ ቅዳሴ ቫቲካኖች አልፎ አልፎ ይጠቀሙበት ነበር ይባላል እኮ። ማዛ ቅዳሴ ነው ራሱ የአባ ጊዮርጊስ ድርሰቶች በሙሉ ቫቲካን አሉ። የኛዎቹ ታቦት አለን ይላሉ። በካቶሊክ ቤተ እምነት ሕግ መሰረት ታቦት የሚባል ነገር የለም። አልታር የሚባል አላቸው። ማንኛውም ያለው ታቦት የላቸው። ታቦቱን ከማን የወሰዱት? ከዚህ ምን ያልተወሰደ ነገር አሁን ከነሱ አልፎ ጴንጤው እንኳን እንደምታዩት ነው አይደለም? ከበሮ ጸናጽሉን እያዘ ይወላገዳል። ባይሆን አያምርበትም። በነገራችሁ ላይ ዘውድ በንጉስ ራስ ላይ ነው፣ በባሪያ ራስ ላይ ወይ የለውም። ስለዚህ ዘውዱ እንዲያምርብህ ወደ ንግስና መምጣት ነው እንጂ እዛ ዝም ብለህ አትወላገድ። የኛም ቤት ሰው ያው አስከባሪ ሰው ስለሌላት ነው እንጂ እድ አምጣ ይሄዱ ማለ ቦታ አሁን ንጉሱ ባሪያው ዘውዱን ራሱ ላይ ሲያርገው እንዴት ቢዳፈር ብሎ እጁን ነው የሚሰጠው አይደል? አዎ ንግስቲቱ ቤተክርስቲያን ሀገር ሰርታ ሌሎችን እምነቶች እንኳን ሸፕ አድርጋ እንደዚህ መምጣት ባይቻላቸው እንኳን እንደዚህ ሸፕ አድርጋቸዋለች። ግብረ ሰዶማዊነት እንዲጠሉ እንኳን አድርጋ ማለት ነው። እና ክብር ምስጋና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይገባል በእውነቱ። አዎ ዛሬ ማንም ክፍታፍ እየተነሳፉን ይከፍታል አለ እኛ ቤት እንትነኝ ምንድነኝ እያለ ባይሆን ሰሞኑን ደስ ብሎኛል። አንድ ሰውዬ ጳጳስ የሚሉት ሰውዬ እመቤታችን ላይ የማይገባ ነገር ተናገረና ሁሉ ሰው ተነስቶ ተናገረና አንዳንድ ሰው መቼም ዝም ማለት እኔ ዝም ካልኩ እንኳን ቆይቻለሁኝ፣ ግን ይሄ ሁሉ ሰው ከተናገረ እኔ ምን እሰራለሁ? ትልቁ ችግር ግን ይሄ ሁሉ ሰው የተናገረ ለምን እንደሆነ ምናቅሰው እናንቃለን። አህያውን ሲፈሩ መደላደሉ ይባላል። ሐሰት ናት እንጂ እቺ ሁሉ ክርክር ውሸት ናት፣ እናውቃታለን። ብዙ ያበሳጭ ይሆናል። ግን ከጥቂቶቹ ለእመቤታችን ፍቅር ቀንተው ከመለሱት ውጪ ጥቂቶቹ ምን ይደረጋል መሰላችሁ? አንድ የሆነ ችግር ሲነሳ ይጠባበቃል ሰው። አብዛኛው ሰው ከገባበት ይገባበታል፣ ካልገባበት አይገባበትም። እሱ እኮ ነው ችግሩ። ስለ ሃይማኖት ፈቃድ እግዚአብሔር ትጠይቃለህ፣ መጽሐፍ ታመሳክራለህ እንጂ ለምን አደጋ ትችት ፍራቻ ነው። ሁሉ ሰው ሲገባበት እንደው ከተፈጠሩ ተችተው የማያውቁ ሰዎች በሙሉ ገቡበት። ይሄን ያክል በነገራችሁ ላይ በጳጳስም ደረጃ በሰባኪም ደረጃ እግዝእትነ ማርያም ላይ ላቲስባት ያልተነገረ ነገር አለ፣ ጌታችን ላይ ያልተባለ ነገር አለ። አንድ መልስ የሰጠ ሰው አለ? ዛሬ ምን ተገኘ? ምን ተገኘ? ሰውየው ምሳር ስለበዛበት አብረን እንቀጥቀጠው እና ያሳዝናል። በነገራችሁ ላይ እመቤታችን ድንግል ማርያምን ቤዛዊተ ዓለም የምንላት አምላክን ስለወለደች ብቻ አይደለም፣ ብዙ ሰው እንደዛ ነው እያለ ያለ። ዋናው እሱ ነው። ነገር ግን ቤዛ ማለት ዋናው ትርጉሙ ታውቃላችሁ አይደል? መለወጥ ነው አይደል? የዚያን ሰው መከራ መውሰድ ነው አይደል? ሰው የማይገባው ነገር
እመቤታችን ድንግል ማርያም ይኩነኒ ማለቷ ወላዲተ አምላክ አድርጎታል አይደል? እሱ ነው አይደል ቤዛ የምንለው። የይኩነኒን ትርጉም ግን ግማሽን ነው የተረዳ ነው። አንዱ አዎ ወላዲተ አምላክ አድርጓታል። ሁለተኛው ግን ይኩነኒ ባለችው ቃሏ ከዚያ ጊዜ በኋላ እግዝእትነ ማርያም ስቃ ታውቃለች፣ ተደስታ ታውቃለች። ያ ሁሉ ግፌት መከራ የተቀበለችው በምን ምክንያት ነው? እንዴው ከይኩነኒ በፊት ያለውን 15 ዓመት አቆይተን ከይኩነኒ በኋላ 49 ዓመት በእያንዳንዷ ሰዓትና ደቂቃ የተቀበለችው መከራው ለማን ነው? ከዚህ በላይ ምን ቤዛነት አለ? ተው እንጂ ወላዲተ አምላክ ስለሆነች ብቻ ብለህማ አታጥብበው። አዎ ከሱ የሚበልጥ ነገር የለም እንዴ። እሱ ብቻ አይደለም። ዛሬ ቤዛዊተ ዓለም ማርያም አስተበቁአኪ አንሳ አባ ዘመለኮት መልክአ ኪዳነ ምሕረት የዓለም ሁሉ ቤዛ እመቤቴ ሆይ እማልሻለሁ ትቤዝው በኪዳንኪ ዘዚአየ ነፍሰ። የእመቤታችን ቃል ኪዳን ምንድን ነው? ቤዛ ነው። ደህና ዋላችሁ። ለምሳሌ አንድ የታሰረ ሰው ቢኖር ይሄን ያክል ሺህ ብር ከፍለው በዋስ ውጣ ቢባል ዋስ በሌላ አነጋገር ምንድን ነው? ቤዛ ነው። ቤዛ ያደረገለት ምንን ነው? ሀብቱን፣ ገንዘቡ ከፍሎለት ሲወጣ በገንዘቡ ቤዛነት አይደል የተፈታ። ቤዛ ማለት እኮ ተለውጦ መከራውን የሚቀበልለት ማለት ነው። ኩላሊት የሚሰጡ ሰዎች እኮ ኩላሊት መስጠት አለመስጠት በሃይማኖት ይገባል አይገባም ሌላ ርዕስ ነው። ግን እሱ እኮ ቤዛነት ነው። እና ቃል ኪዳኗ ቤዛ ነው። ጸሎቷ ልመናዋ ቤዛ ነው። በጸሎት ዘሰባቱ ጊዜያት ወይም በልማድ መልክአ ሕማማት የሚባለው ጸሎት ምንድን ነው የሚለው? ሶስተኛው አንቀጽ ላይ ቅትለኒ ለቤዛ ሆሙ፣ በሲኦል ያሉ ነፍሳትን አንተ አውጥተሃል፣ በኋላ የገቡትን ደግሞ እኔን ስለነሱ ፈንታ ልሙትና ይውጡ ከሲኦል ብላለች። አንድም እሙ በልዮ ለፍሬ ከርስኪ እምኖዲ አምላክ ፈጣሪ ጌታ የሆነ የማይጸንሽ ፍሬን እመቤታችን እናቱ እንዲበዩ ላይሊሁ ምሕረተ የታጎንዲ በዚህ ሰው ላይ ቸርነትን አታዘግበት። እማይዘነከ ብሲ አባዲ ይሄ ደንቆሮ፣ ይሄ የማይረባ፣ ይሄ ሰነፍ፣ ይሄ ሀጥ ቢያሳዝን እንኳ ቤዛ ነፍሱ ንጽህ እፈዲ ስለ ነፍሱ ቤዛ ንጽህናዬን እከፍላለሁ። ቤዛነቷ ሰፊ ነው። አታጥ ማለት እንደዚህ ብለህ ወጥቶ መልስ ለመስጠት ብቻ እኔ ግራ ይገባኛል። መጀመሪያ ስለመቤታችን ለመናገር በተቻለ መጠን ስለመቤታችን ሲነገር ሊያንገበግበን ይገባል። ፊደል ቆጥረህ አይደለም ስለመቤታችን የምትናገረው። መጀመሪያ አንጀትህ መናገር አለበት። አንጀትህ ፍቅር ነው ሊያናግር የሚገባ። ፊደል ቆጥረህ አይደለም። ለምን እመቤታችንን ቤዛዊተ ዓለም መባል አለባት ብሎ ወጥቶ መድረክ ላይ ትምህርት የሰጠው አንደኛው ጥንቱኑ ምን ሲል የነበረ ነው? ያለ እመቤታችን አማላጅነት ዓለም አልዳንም የሚለው ውሸት ነው ብሎ የሰበከው ሰውዬ ዛሬ ቤዛዊት ናት ብሎ ምስክር ሊሰጠኝ ሲመጣ ሰማለሁ። እንደ የራሱ መልስ የሚያስፈልገው ሰውዬ ዋናው ትልቁ ትኩረት ነው መሰለኝ ስለ እመቤታችን ጉዳይ ከሆነ በነገራችን ላይ ሁላችሁ ዝም እንዳንል የሚያሰኙን 3 ነገሮች ነው ያሉት። አንድ ስለ መድኃኒታችን ምንም ተፈጥሮ ነው። አንዳንዴ ባለፈው በተፈጠረው ችግር ዝም በል ሲሉ አባቶቻችን ዝም እንዳንል የሚል ነገር መጣ። እግዚአብሔር በርግጥ ዝም ካለ ዝም ነው። ያባ ሳሙኤል ዘደብረ ቀልሞንን ታሪክ ታውቃላችሁ አይደል? ቤተ መቅደሱ ላይ ዝም በል አላቸው። ግን ቤተ መቅደሱን ሲያረክሰው አላስቻላቸውም። ፈቃድ እግዚአብሔር መጋፋት መጥፎ ነው። ነገር ግን ስለ መድኃኒታችን ክርስቶስ ስለ እመቤታችን እና ዋናው ትልቁ ነገር መፍትሄ የሚፈልግ ሰው ካለ ያን ለተናገረው ሰውዬ መልስ መስጠቱ መልካም ሆኖ እያለ ግን እሱ አህያውን ሲፈሩ መደላደሉን ነው። ከሰውየው ጀርባ ያሉትን እነዛን ሁሉ ትቶ እሱ ላይ መውረድ ጥሩ አይደለም። በል ተብሎ ነው። አሁን ሰሞኑን አንድ ድሮ የተናገርናቸው ቪዲዮዎች እያወጡ ያመላልሷቸዋል። እንዲህ ብሎ ነው እኮ ምናምን ነቃህ እንዴ ደንቆሮ የሰማ ቀን ያብዳል ይላሉ። ገባህ እንዴ አሁን ነቃህ? ስትሰድበን አልነበረም? ስትወርድብን ስታንቋሸን አልነበረም? ገባህ 5 6 7 ዓመት በኋላ ግን አሁንም ገባኝ የምትል ነገሩ ካለቀ በኋላ ነው። አሁን የቀረን አንዲት ናት። ወረሳ ነው የቀረው። ቤተክርስቲያኗን ጠቅልለው መውሰድ ነው የቀራቸው። እሱን ሲደረግ እንዳያሳየን ነው የምንለምነው እንጂ አሁን ተንጫጭተህ ፌስቡክ ላይ የምታመጣው ነገር የለም። ድሮ ባልን ጊዜ የሰደብክበት አፍህ ነገ የዋይታ የሙሾ ምንጭ ይሆናል። እኔ ስለሰደብክ አይደለም ሐቁን ስለተጋፋ። የእግዝእትነ ማርያም በረከቷ ይደርብን፣ በረከቷ ይደርብን እና በእውነቱ እሱን ማስተዋል አለብን።
ወደ ትምህርታችን እንመለስና በአምስት ቅዱስ ያሬድን አንስተን ነው ወደዚህ መጣ ነው ቅዱስ ሕዝቅኤልን ነው አይደለም? አዎ። እና ነብዩ ቅዱስ ሕዝቅኤልን ለሁሉም እግዚአብሔር በረከቱን ያሳድርብን። ሰዓት መቼም ወሰደብን። በነገራችን ላይ ቅዱሳት አነስትን ነገር አንስቼ ስማቸውን ላንበበላቸው። የቅዱሳት 18ቱን ስለጻፍኩላቸው ብዙዎቹን ልታውቋቸው ሊሆን ይችላል። ቅድስት ማርያም ተፍረት የጥጦስ እህት፣ እነዚህ ናቸው እስካሁን ድረስ የተጣሩ። ያላጣራኋቸው 4-5 ያክላሉ ገና ከቅዱሳት አንስት መሆን አለመሆናቸው ነው። የተጣሩ በትክክል ግን ከ36ቱ 18ቱ እነዚህ ናቸው። ቅድስት ማርያም ተፍረት ነገ ስለምናስባቸው። እችም የጥጦስ የማናይ እህት ናት። ሁለተኛ ቅድስት ማርያም ያላዛር እህት። ሶስተኛ ቅድስት ማርያም ባውፍልያ የዘብዴዎስ ሚስት የዮሐንስና ያዕቆብ እናት ማለት ነው። አራተኛ ቅድስት ማርያም እንተ ያዕቆብ የትንሹ ያዕቆብ እናት። አምስተኛ ቅድስት ማርያም እንተ ቀለዮጳ ማለትም የቀለዮጳ ሚስት። ስድስተኛ ቅድስት ማርያም የማርቆስ እናት። ሰባተኛ ቅድስት ማርያም መግደላዊት። ስምንተኛ ቅድስት ማርታ እህት አልዓዛር። ዘጠነኛ ቅድስት ሰሎሜ። 10ኛ ቅድስት ዮሐና የኩዛ የሄሮድስ አዛዡ ሚስት ማለት ናት። 11ኛ ቅድስት ሶስና ሱዛና ይሏታል። በጣም በመጽሐፍ ቅዱስ ወንጌል ላይ ያለች እኮ ሶስና ብዙ ሰው ስሟን ሲጠራ አልሰማም። ቅድስት ሶስና በቅዱስ ሉቃስ ወንጌል ላይ ስሟ ተጠቅሷል። ቅድስት ሳራ የይሁዳ እናት ናት፣ የዚያ ክፉ ፍጥረት የእንክርዳዱ እናት። እሷ ግን ደህና ሰው ነበረች ንስሐ ገብታ። 13ኛ ቅድስት አብሮቅላይ ጲላጦስ ሚስት ናት። 14ኛ ቅድስት ዲዮኒስ ናት። 15ኛ ቅድስት ጣቢታ ወይም ዶርቃስ የምትባለው። 16ኛ ቅድስት ቤርዜሊ ወይም ቤርዜላ በዚህ በትምህርተ ቧት ትርጓሜ ያለችው ማለት ናት በኪዳን። 17ኛ ቅድስት ሜልቴዲ ወይም ሜልቴዳ። ሜልቴዲ አንድ ሰው ስም ነው፣ የስም ተውላጥ ነው፣ ለውጥ ነው። ሜልቴዳ፣ ቤርዜሊ ቤርዜላ ብሎ 18ኛ መደበኛ ስሟ ልጁኝ ላጥናው ሞክሬ እስካሁን ድረስ እንዲህ ብሎኝ ቀረ። ታምረ ኢየሱስ ላይ አለ፣ ግን እኛ የምናውቃት ቬሮኒካ በሚለው 18 ዓመት ደሚፈሳት የነበረች 12 ዓመት ደሚፈሳት የነበረችው እንተ ደሚወዛ በምስራቆች ፊት ማን ነው የሚሏት? ቬሮኒኮን ለማለት ወይም ቬሮናይከን ለማለት ቬሮኒካ ይሏታል። ቬሮኒካ ከስም ይልቅ ምንድነው የጌታችን እውነተኛ መልክ የተሰጣት ለማለት ነው እንጂ ስሟ ሌላ ነው። ዛሬ ቅዱሳት አንስትን በረከት ያሳድርብን አሜን። በተለይ እህቶቻችን እንዳንታዘባቸው። ወደ የዚያን ቀን ቅዱስ ዲዮስቆሮስ የአርምሞው አባት ዓመታዊ ዕረፍት በዓሉ ነበረ። በ6 ሰዓት ነገሩ እኮ አቻኮለኛ አይደል? ሰዓቱ ደህና ነው። መድኃኔ ዓለም ይህን ዝናብ ሲያዘንመው በነገር አላመሰገን ነው። አላመሰገን ነው። ሕማማትን በሙሉ እንደዚያ ባያቀዘቅዝ ኖሮ ጨርቃችን አንጥልም ነበር። ሙቀቱ እኔ በህይወቴ ከቤቴ ሆኜ እንኳን እንደዚህ ሆኛል። ቤቴ ቁጭ ብዬ ላበት ይወጣኝ። አላመሰግን ነው። እኔ በእውነቱ ለራሴ አታዘብኩ ራሴን ሳናመሰግን። ይሄው ዛሬ ሲያቀዘቅዘው መልሶ ሰሞኑን እያየሁት ነበር። ይሄ የፈረንጅን ፎርካስት እያየሁ ይሄ ትንበያ ይባላል አለ። ነገ ምንድነው ይባላል? ይሄን ያህል ዲግሪ ሴልሺየስ ይሆናል ይላል። ይዘንባል ወይ ፀሐይ ነው ወይ ምናምን ይላል አይደል? ብዙ ጊዜ ደህና ነው። ያው ስነ ተፈጥሮ ከላይ ሆኖ ስለሚያዩት ነው። የሆነ ማያ ነገር አላቸውና ግን ይስታሉ። ዛሬውን ዝናብ የለም ብሎ ነበረ። አንተ እንዳልከው አይደለም ብሎ አመጣው። ጥሩ ነው እንኳን አቀዘቀዘንና ቸሩ መድኃኔ ዓለም ክብር ምስጋና ለእሱ ይሁን። በ6 ቅዱስ ዳዊት ልደቱ ነበረ። መቼስ አንዳንድ ጊዜ ሰዎች ይጠይቃሉ፣ እንዴው ትዳሬ ተፈታብኝ፣ ትዳሬ እንደዚህ ሆነብኝ። እህቶቻችን አንድ ቁም ነገር ልንገራችሁ። ይህንን ማነሳላችሁ። ቅዱስ ዳዊት አባቱ እሴይ ይባላል፣ ደግ ጻድቅ ሰው ነው። እናቱ ሁብሊ ትባላለች፣ ግን እንደ እኔ ቢጤ ናት። እና ከጎረቤት ያለ ሰው በአይኑ ሲፈቅዳት ተመለከተና ኋላም ደግሞ አንዳንድ ሐሜትን በጤ ስለነበረ ሩቅ መንገድ ልሄድ ነኝ ብሎ ከቅርብ አምሽቶ ልብሱን ለውጦ ያን ጎረቤቱን መስሎ ገብቶ አብሯት አደረ። ለሷ ከጎረቤት ጋር ያደረች ታስባለች፣ ግን አብሯት ያደረ ሕጋዊ ባሏ ጻድቅ ሰው እሴይ ነው። እና ይህንን ሲያይ ቅዱስ ዳዊት በመዝሙር 50 ቁጥር 5 ላይ እስመናው በኃጢአት ተጸነስኩ፣ እነሆ በኃጢአት ተጸነስኩ አለ። ወበአመፃ ወለደት እምኔ፣ እናቴ አመፃን ይዛ ወለደችኝ በአመፃ ብሎ ያለው ስለዚህ ነው። እህቶቻችን ስታገቡ መርምሩ። ደግሞ እንመረምራለን እያላችሁ ቁማችሁ እንዳትቀሩ። ምርመራ አታውዙ። ዓላማ ያለው በጎዳና አብሯችሁ የሚኖር ከሆነ ጥሩ ነው። እዚያ በኋላ ሌላውን ኮተቱን መቻለው። ቢያንስ ከእግዚአብሔር አይለያችሁ፣ ከክብሩ ከመንፈሳዊ ክብር የሚለያችሁ አይሁን እንጂ ሌላውን መቻል ነው አይጣል ነው። መጀመሪያ ዘለሽ ትገቢና
ኋላ እንዲያረገኝ ዳገባን ቻዩ እንጂ እንግዲህ ታለብሽ ምንድነው ራስሽ ላይ የጣልሽውን ነገር መቻል ነው። እና ደግሞ ከማዝንበት ነገር አንድ ነገር ልንገራችሁ። እኔ እዚህ ተቀምጬ የሚያሳዝነኝ ነገር አለ። እህቶቻችን ለማግባት ዝግጁ የሆኑ አንዳንድ አሉ። መተው ነገራዊ ሳይሆን እንዲሁ ይታወቃል። ነገር ግን ደህና ሰው ይሻሉ፣ ወንድሞቻችንም እንደዛ ይሻሉ። እና እኔ ድልድይ ልሆን አልችልም፣ አጋቢ አፋች ልሆን አልችልም። እና ግን አዝናለሁ ጌታዬ፣ እንዲህ ያለ ነገር ውስጥ አልገባም። እኔ ግን አንተው ራስህ ፈቅደህ አገናኛችሁ እላለሁ በቃ እንጂ እኔ አዝናለሁ በእውነቱ። አንዳንድ ደግሞ የጠገባለ እዚህ አሜሪካ ካልሆነች አላገባም ይላል። አንተ አሜሪካ ሳይሆን እዛ ራስ ደጀነ ላይ ተራራው ያለው ገደል ነው መግባት። አንተ አሜሪካ ትላለህ። አሜሪካ ይጥፋና ሰው ይደገሩኛል። ድንቁርና ነው እንዲህ ብለህ አንድ ወንድማችን ነበረ በፊት ዲያቆን ነው። አሜሪካ ያለች ሰው አጨችው። ነገ ዛሬ ስትል 9 ዓመት አሸችው። ኋላ መጥቶ አንተ ወንድሜ ምን ላድርግ አለኝ። ይኸውልህ ለኔ ስጋቴ 9 ዓመት መቆየታችሁ አይደለም። ዋናው ስጋቴ 9 ዓመት ሙሉ ንጹህ ናት ወይ ነው። አይ ድንግልናዋ የማይመረመር አትለኝ እንደሆነ አንዳንድ ጊዜ ለዲያቆን ሲባል ድንግልናዋ ኑሮ እንኳን አንዳንድ ሰው ይላችኋል አብረን ተኝተን ብዙ ነገር ቆሻሻ ነገር አድርገናል፣ ግን ተግባር ውስጥ አልገባንም ይላል። እዚያ በኋላ ለዲያቆን አትሆንም ያቺ ሴት ጨርሶ ድንግልና ኖርም አልኖርም አትሆንም። ጭራሽ ወንድ ጋር አካል ተነካክታ እንዴት ስላለ ካህን ትሆናለች። ኋላ ያየና ቁረጥ አልክ ቆረጠ። እንዴት ያለች የተባረከች ሚስት እዚህ ያገኘ ሀብት መጣ። አሁን ሀብታም ነው። የሚገርማችሁ ነገር ሰርቶ ሀብታም ሆነ፣ ነጋዴ ነው። በቃ ጥሩ ኑሮ ይኖራል ከነከነቱ። እና አሜሪካ አትበሉ፣ ይቅርባችሁ። እህቶቻችንም እንደዚህ አትበሉ። አንድ ዲያቆን አንዲቱን ሊያገባ ቢጠይቅ ቤተሰቦቹ አይ አሜሪካ ለሚመጣ ሰው ነው ምን ሰጣሉኝ አለ ነው። አዎ ታዲያ ምን ችግር አለ? ወደ እኔ ላኳት ላጫርትላችኋ። ሊሸጧት አይደል ይፈልጉ? እኔ እኮ ጨዋታ ነው፣ እኔ ላጫርት አይደለም፣ ግን ጨረታ ላውጣላችሁ አለች። የምትገዙ አሜሪካ አላችሁ ወስዳችሁ ለባርነት። አዎ አሜሪካ ነኝ ብሎ ገንዘብ አለኝ ብሎ አንዲትን ሴት ካገባት እየገዛት ነው፣ እያገባት አይደለም። እንደ ዕቃ እንደ ተራ ዕቃ እየገዛት ነው። አሜሪካን ያለው ሰው አታግባ አይደለም። ነገር ግን አሜሪካዊነቱ አይደለም ገንዘቡ አይደለም። መጀመሪያ ሰውነቱ ይቀድማል ብቻ ሳይሆን ይበቃል። ክርስትናውና ሰውነቱ ይበቃል። ለዛ ነው አንድ ወንድሜ ከውጭ መጥቶ ማጨት ፈልጌና አንዲት ልጅ አይቻለሁ ላናግራት ሲለኝ ይኸውልህ አንድ ነገር አደራልኩት። ምንድነው ሲለኝ አሜሪካን የመጣው እንዳትላት አለያ ያ እሺ ነው የምትልህ ይታወቃል። አሜሪካ ስትል አትሆንም። የሚገርመው ነገር ምን እንዳላት በጥፊ ያቀመሰችው። ምን ብላት ነው? አሜሪካ ብላት ነው የመጣው። አላልኳትም ብላትም አልመታም ነበር አለ። አይ እንኳንም መጣችቶ ልብም የለ። ኋላ መጥቶ ቀይጣን ፈልግልኛል እንጂ ላጅል እኮ እሱ ነው የሚገባው። ተልሶ ለምንድን ነው ይሄ ምናምን እንዴ ተቀይጣን ይላል። እናንተ ነሜቴ አይገባቸውም፣ ችግር የለውም አይጣልባችሁ። ቀይጣን የቤተክርስቲያናችን ለአገልግሎት የሚውል ነገር ነው። ነገር ግን ሰው ደግሞ ዞርር አድርጎ ወደዚያ ወስዶ ደግሞ ምናምን የሚሰራበት ነው እናንተን ለማጥመድ። አሁን የዚህን ዘመን ሴት ለማጥመድ ምን መስተፋቅር ያስፈልጋል? ነይ ብትላት ምትመጣ፣ ሂጅ ብትላት ምትሄድ። እኔቴን የዚህን ያክል አዋርዳችኋል ራሳችሁን እኮ። ለገንዘብ የተገዛች ሴት እንደዚያ ናት። እኔ ምን አለ የውሸት ዶላር አሳይቼ መሳብ ራ ቸሩ መድኃኔዓለም። እህቶቻችን ተጠንቀቁ ለማለት ነው። መርምሩና አገቡ። አገባችሁ በኋላ ምንም ቢመጣ ተሸከሙት፣ ቻሉት። ለምን ገድል ነው በቃ። ከዛ በኋላ ሰማዕትነት ይሆንላችኋል እኮ። አንዱን የኔ ቢጤ ጅላጅል ወንድ መሸከም በቃ ሰማዕትነት ነው። እኔ በነገራችሁ ላይ በግልጽ ከሚያሳዝኑ ነገሮች አንዳንድ ሰዎች መጥተው ከኔ በላይ ሌላ ሴት እየሄድን ይላሉ። ከባድ እንደሆነ አውቃለሁ። በሕግም አንዲት ሴት እንደዚያ ካደረገባት የመፍታት መብት አላት። በእግዚአብሔር ዘንድ አያስጠይቃትም እርግጠኛ ከሆነ። ነገር ግን ያንኑ ችለው ያንኑ ተሸክመው ክብር ያገኙ አውቃለሁ። በዘመናችን እንኳን እንዲህ ያለው ነውር ችለው እሱን ራሱ እግዚአብሔር ቀጥቶ ወደ ንስሐ እንዲያመጣው እስከማድረግ
የታገሉ አሉ። ይቻላል ነው። ለዚያ ሲባል መጀመሪያ ግን ሴት ነው። አንዳንድ ጊዜ ሴትነታችሁን የምጫነበት ምክንያት ምንድነው? እንድትነሱ ነው፣ እንድትበረቱ ነው እንጂ እኔ እናንተ ጋር ለመንጫና ፈጥርባቸዋለሁ። እና ቅዱስ ዳዊት የመወለዱን ነገር ስናነሳ ነው ያነሳነው። የቅዱስ ዳዊት ሀብቱን ያሳድርብን። አባታችን አዳም፣ እናታችን ሔዋን፣ አባታችን ቅዱስ ቶማስ፣ እናታችን ቅድስት ማርያም መግደላዊት ማርያም ግብፃዊት ዓመታዊ የዕረፍት በዓሏ ነበረ። ቅዱስ አባታችን ዞሲማስ በ9 የምናከብረው ተጋደለ ከ9 ዓመቱ ጀምሮ እስከሚያረጅ ድረስ ተጋደለ። ኋላ ትዕቢት መጣበት። ከኔ ማን ይበልጣል አለ። ጌታችን 3 አካላትን አሳይቶ አስተማረው። መጀመሪያ ገዳመ ዮርዳኖስ ሄዳለሁ። አረጋውያን መነኮሳትን አየ። እነዚህ ይበልጡኛል ተሳስቻለሁ አለ። ተገረምክ በዚህ አለው። ሄደ ለፍ ወደ በረሃው አለው። ማለት ጋር አገናኘው ቅድስት ማርያም ግብፃዊትን። አብረው ሲጸልዩ እናቴ ሆይ አላት። አቤት አለች። ለዓለም ጸልይ ባክሽ ብሎ አላት። ቅዱሳን እኮ እንደዚህ ናቸው በገዳም ያለው አይመስልህም? አንተ አሁን ዛሬኛ ጥሬ የሚሰፈርላቸው በየበረሃው ወደቁትን ስታስብ አታዝንላቸው። አሁን የገዳማት ስራ አቁመናል ለጊዜው ሲባል ይመስልሃል? ይሄ ታይታውን ያቆም ነው እንጂ የማይታየው ስራ አይቆምም። ብዙዎች አሉ። አሁን አላሰሙንም ይመጡ ይሆናል ደግሞ ጥሬ ደግሞ ሰድና እባክሽ ለዓለም ጸልይ አለ። አብረን እንጸልይ አባቴ ሆይ አለችው። ቆመው ሲጸልዩ ትንሽ ቆይቶ ደነገጠ። መንፈስ ናት እንዲህ ብሎ ለምን እሷ መሬት ቆሞ እሷ ከመሬት አንድ ክንድ ከፍ ብላ ነው የምትጸልይ። ከዛ ታሪክሽን ንገሪኝ አላት። ኋላ ተጸይፈኝ አትሸሽም አለችው። ኧረ ችግር የለም ነገረችው። የሚገርማችሁ ያን ሁሉ የዝሙት ያመንዘራነት ታሪክ ነግራው በልቡ አሰበ። ጌታዬ ሆይ ከዚያ መጣኸኝ፣ ከዚያ ሁሉ ኃጢአት በኋላ ንስሐ ገብታ እሷም ካንተ ትሻላለች ስትለኝ ነው። በነገራችሁ ላይ እዚያ ላይ በነበረችበት ማዕረግ እውነትም ተበልጠው ነበር። ለምን ተነሳያን እናቶቻችን አባቶቻችን በጣም ግሩማን ናቸው። በመጨረሻ ግን አባ ዞሲማስን የተወሰደው ይሄን ገረመ ብሎ ቢወረ ብጿል። ጭራሽ ኃጢአት የማይታሰብበት ቦታ ማለት ነው። እንኳን ሊሰራ ኃጢአት የማይታሰብበት ቦታ። የሚገርማችሁ የብሔረ ብፁዓን ታሪክ የሚያስገርመው ብሔረ ብፁዓን ያሉ ሰዎች ሁሉ ጊዜ ዓመት እስከ ዓመት ከመስከረም እስከ ጳጉሜን ድረስ እንደዚህ ይሄ ሰዓት ዕለት ጨለማ ብርሃን የሚባል ነገር አያውቁም። በነገራችን ላይ ጨለማ የለም እዛ አይጨልምም። እና ሁሉ ጊዜ 9 ሰዓት ላይ ነው ማለት ሁሉ ጊዜ 9 ሰዓት አው በመደበኛው ጊዜ ሁሉ ጊዜ 9 ሰዓት ላይ ነው የሚመገቡ። 9 ሰዓት መሆኑን በምን ነው የሚያውቁ ይመስላችኋል? እንደ ገነት ያሉ ጣፋጭ ፍሬዎች አሉ። ዛፎቹ ወደ እነሱ መጥተው ዘንበል ብሉነ ብለው ዘንበል ይላቸዋል። አሁን 9 ሰዓት ሆኗል። ምንጭ አለ። 9 ሰዓት ካልደረሰ አይፈልቅም። 9 ሰዓት ላይ ይፈልቃል። ሲጠጡት መልሶ ይደርቃል። አብይ ጾም የሆነ እንደሆነ ግን ይወርድልናል ብለው ሲጠብቁ እስከ 9 ያወርድም። አብይ ጾም ከሆነ እስከ ማታ ነው የሚቆይ። ስለዚህ አብይ ጾም ገባ ይላሉ። እንደዚህ ሆኖ ነው የሚኖር። እነዚያን አሳየው ትሁት ነው። እንዲያው እነሱ ገብቶ ትንሽ ተቸግሯል አይደል? ሰው እዚህ ያስቸግረው ጊዜ የሉም በሉ ጥቂት ጸሎት አድርጌ ልረፍ ብሎ አባረውት ነበር አባታችንን ቅዱሱን። አላ ግን ጌታ አይመልሱት የላኩት ታሪካችሁን ጽፎ ለዓለም እንዲናገር ስለሆነ ታሪካችሁን ንገሩት ብሎ የማርያም ግብፃዊት ቅድስት ማርያም ግብፃዊት ገድል ብታገኙ ብታነቡ እንዲጥሩ ነበር። ሁሉ ነገር እዚያ ውስጥ ይገኛል። እና እናታችን ቅድስት ማርያም ግብፃዊትን በረከት ያሳደረብን። ትልቁ ትምህርት ምንድነው? ቀቢጸ ተስፋ አያስፈልግም። በቃ ተስፋ ጥሩ ነገር ነው። በሰባት ጻድቅ ሰው የእመቤታችን አባት የጌታ የሥጋያቱ የተባለ ቅዱስ ኢያቄም እና አባ መቁሩፋ ታሪክ አላቸው። በግብፅ ገዳም ውስጥ የሚተረክ ዓመታዊ በዓላቸው ነው። በ8 የተሰሎንቄ 3 ደናግል አጋሊስ፣ ኢራኒስ፣ ሱስንያን፣ አባ ጢሞቴዎስ የፋርስ ሰማዕታት፣ በ9 ታላቁ ዞሲማስን የብፁዓን ጻድቃንን ቅድም ስማቸው ያወሳናቸውን ቅዱስ የስድሮስ ሕፃኑን አባ ሱንቱን እናስባለን። ከኢትዮጵያ ደግሞ አቡነ እስትንፋሰ ክርስቶስ ጾም ላይ ወድቆ ነው እንጂ እንዴት ያለ ትልቅ በዓል ነበር። በጣም ጸሎተ ሐሙስ ላይ ነበር እንጂ በጣም አቡነ እስትንፋሰ ክርስቶስ ሐዋርያ ጻድቅ ትሩፍ። ሁልጊዜ የምነግራቸው አንዲት ነገር አለች አይደል? ዘመኑ ኑፋቄ በረታበት፣ ዘመኑ ክህደት፣ ዘመነ ሱስንዮስ ነበርና ክህደት ስለበረታ ምንድን ያደረጉ ለሌላ ሁሉ ምስክር ለመሆን በእያንዳንዱ ጻድቃን ሰማዕታት ሐዋርያት መቃብር እየሄዱ ጸሎት ሱባኤ ይገባሉ። ጸሎታቸው ምንድነው? ተነስና አነጋግረኝ። ሲነሳላቸው ከሞት ያ ቅዱስ ምን ይላሉ? እውነተኛው ሃይማኖት የትኛው እውነት ነው የሚሉት። የሐዋርያት የሰለስቱ ምዕት ነው የሚመልስለት።
አቡነ ተክለ ሃይማኖት ሄደው ከሞት አስነስተው አነግራቸዋል። ገብረ መንፈስ ቅዱስን አነግራቸዋል። አቡነ አረጋዊን ከተሰወሩበት አነግራቸዋል። ሌሎችንም ቅዱሳን ጻድቁ እስትንፋሰ ክርስቶስ በረከታቸውን ያሳደረበት በ10 አባ ይስሐቅ እጁን ታስሮ ያስቀድስ የነበረ በአራተኛው ክፍለ ዘመን የነበረ ታላቁ የአባ እብሎ ደቀ መዝሙር ያን ቀን ዓመታዊ ዕረፍት በዓሉ ነበረ እና አባ ገብርኤል በ11 እናታችን ንጽሕት አውድራ ሊቅ የነበረች ብዙ ድርሳናት ያላት ቅድስት እናት ገዳማዊት እመምኔት እነ ስምዖን ዘለምጽ ከሰባ አርድእት አንዱ እና ኢትዮጵያውያን ቅዱሳን ወገኖቻችን ወንድሞቻችን ሰማዕታት እዚያ አሉ። ይዋቸው አንድ ጊዜ ይኸው ወንድሞቻችን 30ዎቹ ሰማዕታት መታሰቢያ ልናደርግ ነበር። አለመቻለ ወዲያ 10ኛ ዓመት እኮ ጥሩ መታሰቢያ ጊዜ ነበር። ድፍን 10 ዓመት ሞላቸው። 10 ዓመት እና በእውነቱ እንደውም እመኛለሁ ታሪካቸው በደንብ ተሰንዶ ተጠርዞ ተጽፎ ስንክሳር ላይ ቢካተትና አርኬ ደግሞ በ3 በ4 አንቀጽ የተዘጋጀ ስላለ በእኛም በዝክረ ቅዱሳኑ ስላለ በእውነቱ በጣም አስፈላጊ ነገር ነው። እግዚአብሔር ከጥብዓታቸው ከጽናታቸው አንድ ሰው ሰሞኑን ምን አለኝ እንዲያው በህይወት የሚያስፈራኝ ከአሕዛብ እጅ እንዳልወድቅ ነው፣ ሰማዕትነት አይሆንልኝም ብሏል። አይ አትፍራው፣ ግድ የለም ማትችለው እንደሆነ አይጥልህም፣ አጣለኝ ብሎ ምትችለው እንደሆነ ደግሞ በጊዜው ትመጣለች ድፍረቷ። በጣም አንፍራው። ከዚያ ደረጃ ካደረሰን ጌታን መለመን፣ ጌታዬ ከዚህማ ካደረስከኝ ጥብዓቱን ስጠኝ። ልክ ቅዱስ ባሴቅ እንዳለው አይዞ አይንን ጨፍኖ አንገት ሲቆረጥ በቃ አንዲት የሰከንድ ናት ህመሟ እንደሚለው ለማይችለው አያደርሰው፣ ለሚችለው እንደ ቸርነቱ ለዚያ ነው ምን። ስለዚህ የዚያን ቀን እነዚያ ወንድሞቻችን ነበር በ12 ነብይ ቅዱስ ኤርምያስን ቅዱስ ሚካኤል ያስፈታበት ቀን ነው። እነ ባሮክ አቤሜሌክ ኢታሬነ ሙስና ለኢየሩሳሌም እያሉ ይጸልዩ። እነ ቅዱስ ለእስክንድሮስ ታላቁ አባ ሳሙኤል ዘቆየጻ ሌሎችም ቅዱሳን ዓመታዊ ባላቸው ነው። በ13 ቅድም ስሟን የጠራናት ከ36ቱ ቅዱሳት አንስት አንዷ ቅድስት ዲዮኒስ፣ አባ ኢያሱ፣ አባ ዮሴፍ የአባ ሜሌዎስ ደቀ መዛሙርት ናቸው። በ14 አባታችን ሊቀ ጳጳሳት አባ መክሲሞስ ያን ቀን ምስባኩ የትንሣኤ ሰሞኑ ነው ስለማይለወጥ ነው እንጂ ያን ቀን ምስባኩ ወበመንፈስ አዚዝ አጽናኒ ነበረ የሚባል። ለምን የዚያን ቀን ማኒን እሱ ያወገዘበት መታሰቢያ ስለሆነ። ማኒ ምንድነው? በምን ታሪኩ ነው የሚታወቀው? በእንተ መነናውያን ተብሎ በቅዱስ ዳዊት ተነግሮበት የለ እኔ ምንድነኝ አለ መንፈስ ቅዱስ ነኝ። የሚገርማችሁ የትንቢቱ መጀመሪያ ምንድነው? ሐዋርያ ነኝ አለ። አላጠገበውም። አይ የዝቅ ያለ ነገር ልክ አለ አይደል? መጀመሪያ ካድሬ ትሆናለህ። ካድሬ ለመሆን ብዙ ዋጋ ተከፍላለህ። ስታየው አይ ቀለል ያለ ነው ብለህ የሆነች ስራ ሂደት አስተዳዳሪ ምናምን ያልኩ ሁሉ ያምራል። አእምሮትን መግታት ጥሩ ነው። እኔ ክፉ ሰው ባህታዊ ነኝ ብሎ እኮ ዘግቶ አህያ ጠፍቶበት አይደል? አህያ ጠፋ ቢሎ እኮ እግዚአብሔርን ካደ ችግር እኮ ነው። ኋላ ሲያንስበት ነብይ ነኝ አለ። እሱ ማነሰበት። ክርስቶስ ነኝ አለ ለተስባት። እሱ ማነሰበት። ስጋን ስለተዋሃደ ዝቅ ብሎ ታየው። መንፈስ ቅዱስ ነኝ አለ። አንተ ነህ መንፈስ ቅዱስ አለ እና በላላና የፋርስ ንጉስ ከሁለት ሰነጠቀው። 200 ተከታዮች ነበሩት። ዘግዝቆ ተከላቸው አይደለም? ወተከልኩ ገነት አለ አይደል? ዛፍ ተከልኩኝ አለ። እንዲያ ነው እግዚአብሔር ሲፈርድ። በፋርስ ንጉስ እጅ አጠፋቸው። የፋርስ ንጉስ እኮ ከሃዲ ነው፣ ግን ያው መቼስ ደግሞ ገርሞት እኮ ነው። እና አባ መክሲሞስ ነበር የዚያን ቀን። በ15 ነብይ ልዑል ቅዱስ ዮሐንስ ዕረፍቱ ነው። በቀደም ተናግሬያለሁ እንዴት እንደማይከበር በጣም ነው የሚገርመኝ። ዋናው ትልቁ በዓሉ ሚያዝያ 15 ነበረ። በዚያውም ስለ ቅዱስ ዮሐንስ ያሰባችሁ ካላችሁ ያው እግዚአብሔር ይመስገን መፍትሄ አግኝቷል። ቅርሱን የሚጎዳው ነገር እንግዲህ መፍትሄ አግኝቷል። ትንሽ እኛም ያቅማችን ሞካክረን ብዙውን ስራ ደግሞ ሌሎች ሰርተውት ማለት ነው። ቅርሱን የሚያበላሽ ነገር ጀማምረው ነበረ እና የመጥምቁ ዮሐንስን ታሪክ አንድ ቀን እነግራቸዋለሁ። የሁለቱ ራስ ወልደ ልዑሎችን ታሪክ ብዙ ጊዜ አንደኛው አይታወቅም። ጎንደር ውስጥ 2 መጥምቁ ዮሐንስ ቤተክርስቲያን እንደነበረ ሰው አያውቅም። ሁለተኛው መጥምቁ ዮሐንስ ቤተክርስቲያን ፍርስራሽ እንኳን አይገኝም። ቦታውን ግን ፈልጌ ተረድቻለሁ ያለበትን ቦታ። ሌላም አለ እንዳሉ መሽቶ ሲነጋ ስለተሰወሩ 3 ቤተክርስቲያኖች አንነጋገርም። እየተናገርኩ እኮ ነው። በዚህ አንተ ከፍታፍ ነው የሚሉኝ አሁን አባቶች ዘሙ እየተናገርኩ እኮ ነው። እሺ አልናገርም እያልክ መናገር ነው። ስለዚህ አልነግራቸውም። ስለዚህ ለተዘረዘረው ተናገርካል። ጎንደር
ጎንደር። ነብየ ልዑል ቅዱስ ዮሐንስ ረፍቱ ነው የዚያን ቀን ልተወውና ከዚያ የዚያን ቀን ሐዋርያው ቅዱስ አጋቦስ፣ ሊቁ ቅዱስ ኒቆላዎስ ዘሜራ፣ አባታችን አባ ቡላ፣ እናታችን ቅድስት ለእስክንድርያ ሰማዕቷ ዓመታዊ በዓላቸው ነበረ። እነዚህ ሁሉ አልዓዛር በዚህ ደግሞ በሳምንቱ ደግሞ ትናንት በ16 ደገኛ ሐዋርያ ሊቅ ጳጳስ የቅዱስ ዮሐንስ ወልደ ነጎድጓድ ደቀ መዝሙር ሰማዕት ቅዱስ አንቲቦስ ዓመታዊ በዓሉ ነበር። ደገኛው ሰው ደገኛው ቅዱስ አንቲቦስ ስላድኖ ተስሏል። ያውላችሁ እዚህ ቅዱስ አንቲቦስ ማን እንደሆነች አላውቅም። አሰላዚ ያስቀምጠዋለች ተወስደው እዚህ ታስቀምጠው እሷ ታውቅ። ቅዱስ አንቲቦስ ነበረ። እናታችን ወለተ ጴጥሮስ ልደቷ ነው ትናንት። ወለተ ጴጥሮስ የሬማ መድኃኔዓለሟ ኢትዮጵያዊቷ ቅዱስ ሳባ ሰማዕትም ዓመታዊ በዓሉ ነበረ። ዛሬ የጌታችን ሐዋርያውና ሰማዕቱ ከ12 ደቀ መዛሙርት አንዱ የሆነው ቅዱስ ያዕቆብ ወልደ ዘብዴዎስ ድምፀ አራዊት ወዘአዕዋፍ ነቃወ በመንፈስ ቅዱስ ያዕቆብ ለበወ ያለው ይሄ ነው። ከ12 ሐዋርያት ለየት ብሎ የፍጥረትን ሁሉ ቋንቋ ከሰማይ የመላእክትን ከምድር ከሰው በተጨማሪ የእንስሳትን የአራዊትን የአዕዋፍን በሙሉ ልሳን ይሰማ የነበረ ቅዱስ ያዕቆብ በመጽሐፍ ቅዱስ ሰማዕትነት የተጻፈለት ብቸኛው ከ12 አንዱ እሱ ነው አይደለም። ሄሮድስ በግብረ ሐዋርያት ምዕራፍ 12 ቁጥር 1 ላይ አንገቱን በሰይፍ መታው ይላል። አንገቱን በሰይፍ ስለመታው በኋላ ሄሮድስ ምን ሆነ? ተልቶ ገምቶ ሞተ፣ ተበቀለለት። አምደ ሐዋርያት ይባላል ቅዱስ ያዕቆብ ወይም ያዕቆብ ዘአቢ ይባላል። ታላቁ ያዕቆብ ይባላል። እግዚአብሔር በረከቱን ያሳድርብን። እንግዲህ ሰዓታችንን እየፈጠምን ነው፣ ደቂቃዎች አሉን። በእርግጥ የሚቀጥለውን ሳምንት ቅዱሳን ስም ትምህርቱ የበዛ መስሎኛል፣ ግን ከጀመርን ወደ 1 ሰዓት ሊሆነን ነው። ነገ 18 ነው ሚያዝያ ቅዱስ አውሳብዮስና አባ ጴጥሮስ የአባ ብሶይ ታላቁ ወንድሙ ማለት ነው ሰማዕታተ ጠርሴስም አሉ። በ19 ስምዖን ዘአርማንያ ሰማዕቱ፣ በ20 አባ በምኑዳ ሰማዕቱ፣ በ21 ታላቁ አባ እንባቆም ከእስልምና ከአረብ ከየመን መጥቶ በራሱ ተመራምሮ ማንም ሳይደክምበት በራሱ ተመራምሮ በኢትዮጵያ ከታዩ ሊቃውንት ከአባ ጊዮርጊስና ከቅዱስ ያሬድ ቀጥሎ ተጠቃሹ ሊቅ ጻድቅ አባ እንባቆም ነው። የመናዊ ነው፣ በኋላ ኢትዮጵያዊ አባ እንባቆም ጨጌ እንባቆም ይሉታል። ገድሎ አለ ከፈለጋችሁ። የዚያን ቀን ሌላኛው ቅዱስ ብሩታዎስ ፈላስፋ የነበረው ፍልስፍናውን ትቶ የቅዱስ ጳውሎስ ደቀ መዝሙር የሆነው ብሩታዎስ የእመቤታችን ወዳጅ። በ22 ታላቁ ኢትዮጵያዊ ሐዋርያና ጻድቅ አቡነ ተክለ ሃይማኖት ኢየሩሳሌም የሄዱበት ያን ቀን ያው የአቡነ ተክለ ሃይማኖትን ስትመላለሱት የመጀመሪያውን ቦአ ሀገረ ደብረ ሊባኖስ ትሉና ሁለተኛውና ሶስተኛውን ጎሮሯችሁ ከቀናላችሁ ቦአ ሀገረ ኢየሩሳሌም በፍስሐው በሰላም ብለው ኢየሩሳሌም ካልሆነ ችግር የለውም ደብረ ሊባኖስ ማለት ይቻላል። ዓመታዊ በዓላቸው ስለሆነ ዛሬ ማይደረ ሰላምነ 3 ጊዜ ትባል ነበር፣ ያው ስላልነገርኳቸው አስቀድሞ ነው። ስለዚህ በ22 እና በማርቆስ እና በሚካኤል እና በሚካኤል እና ቅዱስ ለእስክንድሮስ ታላቁ ሊቅ ሰለስቱ ምዕቱ ዓመታዊ በዓላቸው ነው። በ23 ደገኛ ታላቅ ሰማዕት ሰማዕታት አለቃ ቅዱስ ጊዮርጊስ፣ ሰማዕቱ ቅዱስ ሮቆ፣ በ24 ሰማዕቱ ቅዱስ ጻና። ዛሬ ሳምንት 24 ነው። አሁን ትምህርታችን እናጠቃለን። ርዕሳችን ምን ነበረ? ከቤተ ክርስቲያን ኑፋቄን ጥርጥርን አረቅ። ዋይትት ኑፋቄን ቤተ ክርስቲያን ከባለው ነው። ቤተ ክርስቲያናችን ላይ እየተደረገ ላለው ነገር አንዱ ጸሎት ይሄ ነው። ቤተ ክርስቲያን ምንድናት የሚለውን ባጭር ጠቅሼ መልእክት አስተላልፌ ልጨርስ። ቤተ ክርስቲያን ማለት የቅዱሳን አንድነት ናት። ልብ በሉ፣ የቅዱሳን አንድነት ናት ወይም የክርስቲያኖች አንድነት ናት። ብዙ ትርጉም አለው። ግለሰቡም ክርስቲያን ይባላል፣ ህንፃ ቤተክርስቲያኑም ቤተክርስቲያን ይባላል፣ እያንዳንዳችን ቤትም ቤተክርስቲያን ይባላል፣ ይሄ ጉባኤም ቤተክርስቲያን ይባላል። ዋናው ግን ቤተክርስቲያን ስንል ምንድነው? የተቀደሱ ክርስቲያኖች ወይም የቅዱሳን አንድነት ናት፣ ስብስብ ናት። አሁን ከዚህች ቤተክርስቲያን አሁን እኛ የዚህች ቤተክርስቲያን አካል ነን ወይስ አይደለንም ነው ጥያቄው። ይቺ ቤተክርስቲያን ለዛቲ ቤት ሳረራ አብ ይላል ቅዱስ ያሬድ። ይቺን ቤት ማን ነው የመሰረታት አለ? ንገሩኝ። እግዚአብሔር አብ። ሐነጻ ወልድ አለ አይደል? ማን ያነጻት አለ? እግዚአብሔር ወልድ። ወፈጸማ መንፈስ ቅዱስ አለ። ማን የፈጸማት አለ? ይሄን ብሎ ሲናገር
ምስጋናውን በስም ሶስትነታቸው ለመናገር ነው እንጂ ሳረራ ባለው ሁሉ ይገባሉ፣ ሐነጻ ባለው ሁሉ ይገባሉ፣ ፈጸማ ባለው ሁሉ ይገባሉ። ይህች አብ ወልድ መንፈስ ቅዱስ ጥንት በልቦናቸው ያሰቧት ዓለም ሲፈጠር በዓለም መላእክት የገለጧት አዳም በወደቀ ጊዜ በጎደለ ጊዜ ከ5500 ዘመን በኋላ ከሶስቱ አካል አንዱ አካል ሰው ሆኖ የጎደለውን አዳምን መልሶ ከነበረበት ስፍራ ያደረገባት አምላክ ሰው የሆነላት ይህች ቤተክርስቲያን አካሉ ያደረጋት ከምንም በላይ ቤተክርስቲያን ክብሯ ምንድነው? ቤተክርስቲያን የክርስቶስ ምን ሆናት? ንገሩኝ። አካሉ። ታዲያ ያቺ ቤተክርስቲያን የምእመናን አንድነት ከሆነች ዞሮ ዞሮ እኛ የማን አካል ተባልን? ታዲያ የክርስቶስ አካል የዚያ ንጹሕ ባህሪ የእግዚአብሔር አካል ሆነን እንዴት ያለ ነው ኑሯችን ነው ጥያቄ። ይችን ቤተክርስቲያን ከበሽታ ሁሉ የከፋ ይችን የምእመናን አንድነት ከበሽታ ሁሉ የከፋ ጥርጥር ነው፣ ክደት። ለዚያ ነው ቅዱስ ባስልዮስ ከሁሉ መርጦ ምን አለ? ዋይትቱ ንፋቄም ቤተክርስቲያን ከቤተክርስቲያን ጥርጥርን አርቅ፣ ከምእመናን መካከል ይናርቅ። ጥርጥርን የሚዘሩ ስንት ሰዎች ነው ያሉ? ዛሬ በእውኑ የቀናውን ከሚያስተምረውና አልባሌ ትምህርት ከሚያስተምረው የትኛው ይበዛል? ስለ ቤተ ክርስቲያን የሚያለቅስ ስንት ሰው ይኖረን ይሆን ወገኖች? ታለቅሳላችሁ? እንደ ቅዱስ ባስልዮስ በቅዳሴው ተዘከር እግዚኦ ሰላም አሐቲ ቅድስት ቤተ ክርስቲያን ጉባኤን ሐዋርያት ርትዕት በእግዚአብሔር። አቤቱ የአንዲቱን ቅድስት ቤተ ክርስቲያን ሰላም አስብ። ሲኖዶስ ምናምን ተብሎ ከሁለት ከሶስት ተከፍሏል። ሁሉ እንደ ልቦ የሚኖርበት ሆኗል። የቤተ ክርስቲያንን ሐቋን የሚናገርላት ሰው የሰሞኑን ትብብር ቅድም እንዳልኳችሁ ያስደስታልም ያስተዛዝባልም። ማስደሰቱ ምላሽ መሰጠቱ ሁሉ ቢያንስ ለበጎ ነገር መተባበሩ፣ ማስተዛዘቡ ምንድነው? እቺ ነገር ነገ አትደግምም። እቺን ጉልበተኛ የተናገራት ቀን የሚደፍር የለም፣ ዝም ነው የሚለው ሰው። በዚያ ላይ ደግሜ እንደተናገርኩት ቤተ ክርስቲያንን ሰለስቱ ምዕት በሃይማኖተ አበው ላይ ምንድነው የሚለው? ቤተ ክርስቲያንን ይቀብሯት ዘንድ እገሌ 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 የሚባሉ መናፍቃን ተለስል ይቀብሯት ዘንድ ነው የሚለው። በእነሱ ዘመን እንዲህ ከተባለ ዛሬ ምን ሊሏት እንበል ይሁን? ከሰለስቱ ምዕት ወገን ከ318ቱ አይደለም 318ቱ ከነሱ አንዱ እንኳን በዚህ ዘመን ቢኖርልን ምንኛ ጥሩ ነበር አለን። ትናንት አሪዮስ ባለበት ሰለስቱ ምዕት ነበሩ። ዛሬ ግን እና አሪዮስ በሺ ተባዝተው አሉ። ሰለስቱ ምዕት ግን በዘመናችን መጽሐፉ አለ፣ ተመስገን ነው። ግን ያን መጽሐፍ ይዞ የሚጠቀም አላገኘንም። እቺ ቤተክርስቲያን ገፊዋ ስንት ነው? እቺ ቤተክርስቲያን ጠላቷ ስንት ነው? ከጠላቷ ሁሉ የከፋው ጠላቷ ግን በውስጧ የተሰገሰግነው ነን። አንደኛ ሸክም ይሆናል። አንድ ሰው በቀደም ነው ለጠየቀኝ የቤተክርስቲያን ሸክም እንዳሉን ምን ላድርግ አለ። ተባረክ። ማሰብህ ራሱ ቡሩኩን በእውነቱ ማሰብህ ራሱ ከትከሻዋ መውረድ አይጠበቅብንም። ግን የክርስቶስን አካል እንዲህ ነው ይዘው ነው የምንኖረው። ፈቃዳችንን እያሟላን በገዛ ፈቃዳችን እየኖርን ኃጢአት አለመስራት አንችልም። አሁን እናውቃለን ደካሞችን። ነገር ግን ኃጢአትን በቸልተኝነት ሆን ብለን ባለፈው የነገርኳችሁን አንድ ምሳሌ ላስታውሳችሁ። መርፌ ወይ ወስፌ ይዤ ለምሳሌ አካሎትን ብነካ ወይም አካካሎት በወጋ ያሞታል አያሞትም? ያሞታል። ይሄን መድረክ መሪውን በወጋው ያሞታል አያሞትም? አያሞትም። ለምን? አካሎት ስላልሆነ። ይህን ምሳሌ ደጋግሜ የምለው ለዛ ነው። ቤተ ክርስቲያን ላይ ሁሉ ነገር እየተደረገ የግል ጉዳዩን አስቀድመን ስንት ነገር ዋና ጥቂት ሰዎች በመናገራቸው እብድ አልተባሉ፣ ነውረኛ አልተባሉ። ስንት ነገር ሆነ፣ አልተሳደዱም። ጥቂት ሰዎች ነገሩን ተረድተው ቢጮሁ ወንድሞቻችን ግማሹ ወደ እስር ግማሹ ሀገር ለቀው አልሄዱ። አዎ። እና ወገኔ ለገዛ ነፍስ ካላሰብክላት እኔ ሁሉ ጊዜ ይገርመኛል። አንተ ቸሩ መድኃኔዓለም ገሃነመ እሳት የሚባለውን ነገር እንዲያው አይትቸዋለሁ፣ አጥፍቸዋለሁ፣ የፈለገው እንደፈለገ እንደልቡ ኑሮ
መንግስተ ሰማያት ሁሉ ሰው ነው የሚገባ ብለህ እኛ ሳንሰማ አስተምረህ ይሆን ብለን እንድናስብ እኮ እየሆነ ነው። ዛሬ የሰውን የሁላችን አኗኗር እያየን በተለይ አገልጋይነን የምንለውን ሰዎች የራሴን መጀመሪያ ታዝቤ አንተ ጌታዬ ጭጋህን እሳት ጠፍታ ይሆን አንተን መፍራት የቀረ ለፍቅር መሳሳት የቀረ እንዴት ነው? ለቤተ ክርስቲያን እንደዚህ ዘመን ውርደት ገጥማት ያቀውን እኔ በታሪክ አላነበብኩም። እድሜን ከፈጸምኩባቸው ተግባራት አንዱ ታሪክ ማንበብ ነው። እንኳን ቤተ ክርስቲያን ያለሙን እንደዚህ ያለ ውርደት ቤተ ክርስቲያን ገጥማት ያቀውን እንደዚህ ያለ የቁም ውርደት አባ ገብረ ጻድቅ የሚባሉ ጻድቅ ነበሩ። ኢትዮጵያዊ መናኝ ተብሎ ፊልም የተሰራላቸው አንድ ንግግር አላቸው አይደለም? ነፍሰ ጡር ሴት በምትወልድ ጊዜ ሽሉ ሲመጣ እግሩ ቀድሞ ከመጣ እሱም እናቱም ይሞታሉ። ራሱ ቀድሞ ከመጣ ግን እሱም እናቱም ደህና ይሆናል ይላል። ሜዲካል ነገር የምታውቃላችሁ ጊዜ ህፃን ልጅ ሲወለድ በራሱን አይደለም የሚመጣው። ምን ዋላችሁ? እንዴት ዋላችሁ? እድሜያቸውን ሁሉ በበረሃ የኖሩ ጻድቅ ናቸው አይደለም? እና ምን ለማለት ፈልገው ይመስላችኋል? ቤተ ክርስቲያን መሪውና ተመሪው ከተገለበጠ ሽል ተገለበጠ እንደማለት ነው። ዛሬ መሪው ማን ነው? በነገራችሁ ላይ እመቤታችን ላይ የሆነ ነገር ተነገረ። የተንጫጫ ህዝቡ ነው አመራሩ ነው? ህዝቡ ነው። ምንም ነገር ቤተ ክርስቲያን ላይ ሲደርስ የሚያዝነው የሚጨንቀው ማን ነው? እታች ያለው። ስለዚህ ሽሉ ተገልብጧል ማለት እሱ ነው። ስለዚህ ቀጥሎ የሚመጣው ነገር ሞት ብቻ ነው፣ ጥፋት ብቻ ነው። ግን ደግሞ የእግዚአብሔርን ተአምራት ተስፋ በማድረግ እንጸልይ። ጥርጥር ኑፋቄ ትንሽ ትልቅ የለውም። ቤተክርስቲያን የሰጠችን ሳትጠራጠር ሳትከራከር ማመን ነው። በገድላት ላይ አቃቂር እያወጣህ አይደለም። በድርሳናት ላይ አቃቂር እያወጣህ አይደለም። አቃቂር ከፈለክ ታላቁ መጽሐፍ ቅዱስ ላይ ብዙ አቃቂር ልታወጣ ትችላለህ። አቃቂር ማውጣት ለማን ያቀታል? አቃቂር ማውጣት የማን ስራ ነው? እንዴት ዋላችሁ? ፕሮቴስታንቶች ከመጽሐፍ ቅዱስ ውስጥ አቃቂር ያወጡ የለ? እመቤታችን ለማቃለል ኦብሲቶ የሚለው ሲተረጎም በነገራቸው በጣም የሚያስገርም። ኦብሲቶ በአማርኛ ምንድን ነው? ብሲቶ ያለው ምንድን ነው? ኦ ምንድን ነው? ኦብሲቶ ጥሬ ትርጉሙ ሴቲቱ ሆይ ነው። ወይም አንቺ ሆይ። አንቺ ሆይ እንኳን ለማለትም አንቺ የሚል ቃል የለውም። ብሲቶ አንቺ ሆይ ብሎ አስቡት። ከመጽሐፍ ቅዱስ ውስጥ አቃቂር አውጥተው ለአዲስባት እመቤታችን ለማቃለል እኮ ይሄዳሉ። እና አቃቂር ላውጣ ካለዚህም እኮ ይወጣል። መንፈስ ቅዱስ የተለየው ሰው ከዚህም የከፋ ነገር ያደርጋል። ስለዚህ ስናምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሏትን ሀብታት በሙሉ እንጂ በራስ ግንዛቤ ተደግፈ የሆነ ነገር ታነብና ከዛ ጋር አልስማማለ ሲል ይሄ ነገር ስተት ይሆን እንዴ ምናምን እዛ ምን አደረሰ? በነገራችሁ ላይ በመጀመሪያ ደረጃ የኛ ቤተክርስቲያን በዚህ ዘመን ትልቁ ፈተናዋ ክርስቲያን መታጣቱ ነው እንጂ የመጽሐፍ አቃቂር ነው ችግራችን ነው ወይ? እኛ የቸገረን የሚጾም ነው። እኛ የቸገረን የሚጸልይ ነው። እኛ የቸገረን የሚሰግድ ነው፣ ምጽዋት የሚሰጥ ነው። እኛ የቸገረን በእውነት ክርስቶስ መድኃኔዓለምን የሚወድ ሰው ነው። ኧረ በሞት የሚወድ ሰው አገናኝ እንደ አንድ እንደነንታ ሊቃውንት ያሉትን ብርቅ የሆኑብን ለምን ይመስላችኋል? ሊቃውንት የሚያስተምሩ ከእውቀት ይመስላችኋል? ያ ሁሉ እውቀት እያላቸው የሚያስተምሩ ከእውቀት ይመስላችኋል? ከእውቀት እንደማያስተምሩ ለማወቅ ሁለት ምልክት ልስጣችሁ። አንደኛ ሊቃውንት በአብዛኛው የሚያስተምሩ ተዘጋጅተው አይደለም። ብዙ ጊዜ በአጋጣሚ መድረክ ሰጣቸው እንደ በቃ ምስጢር እንደ ጎርፍ ነው የሚፈስ። ትገረማላችሁ። ድንገት ጥሯቸው እነሱ ያስተምሩ ብሏቸው እግዚአብሔር ያቀበላቸው ነው ያ ሁሉ እውቀት እያለ እንኳን። ሁለተኛ ነገር ለእያንዳንዷ ለሚናገሯት ነገር ከአንጀት ነው ከአንገት አይደለም። የክርስቶስ መድኃኔዓለም ቢነሳ ሳያለቅሱ ዝም ይላሉ? ስለመቤታችን ቢነሳ አንገበግባቸዋል። እንዲህ ያለ ሰው ማጣታችን የቸገረን እኛ። የሚያወራ አይደለም የቸገረን የሚኖር ነው። ለዛ ነው ቅድም የተግባር እውቀት ያለው ሰው ጥሩ ነው። የሌለው ሰው ግን ለመናፍቅ መልስም ቢሰጥ በእግዚአብሔር ፊት ቁም ነገር የለውም። ለዚያ ነው በፍርድ ቀን ጌታ ሆይ በስም አላስተማርንም በስም እንዲህ አላደረግንም ስትለው ከቶውኑ ምንድነው የሚለው?
አካል አይደለህም እኮ ነው። አካል አንተ የቤተ ክርስቲያን አካል አይደለህም ነው እኮ። ስለሰበክ አካሉ አትሆንም። መጀመሪያ እንኑረው። ቸሩ መድኃኔዓለም ዛሬም ለዘላለምም ቤተ ክርስቲያንን ከጥርጥር ከኑፋቄ ያድንልን። ከሁሉ አስቀድሞ እኛን ከጥርጥር ከኑፋቄ ያድነን። እንዲህ ያለ ነገር እንኳን ልንናገር ልናስብ ሲነገር የማንሰማ ያድርገን። በእውነቱ ግን ጥንቃቄ ያስፈልገናል። የንጹሐንን በረከት ቸሩ መድኃኔዓለም ያሳድርብን። በ23 የቅዱስ ጊዮርጊስ ሊቀ ሰማዕታት ዓመታዊ በዓሉ ላይ ቅዱስ ዳዊትን መታሰቢያ ስለሆነ በሰዓቱ ጸሎት እንድንጀምር ሐሙስ ነው። ብርሃነ ትንሣኤውን እንደ መጠናችን እንድናይ የፈቀደ ቸሩ መድኃኔዓለም ሰማያዊውን ብርሃን ለማየት ያብቃን። በያለንበት ለምስጋና እንነሳ።
የአገልግሎት ዘመናቸውን ይባርክልን። እድሜና ጤናውን አድሎ ከተለያየ ፈተና ሰውሮ ፍጻሜያቸውን ያሳምርልን። የወንድማችንን ቃል ያሰማልን። ከሩቅም ከቅርብም መተን ቃሉን እንድንሰማ የፈቀደልን ፈጣሪ ከተለያየ ፈተና ጠብቆ ማስተዋሉን አድሎ ፍጻሜያችን ያሳምርልን። የታላቁ አባታችን ደቀ መዛሙርቶች ልጆች በዚህ እንሻገራቸው ሲያጡ ልጆች ተሻገሩ ሲሏቸው የመምህራቸውን የደቀ መዛሙርቶቹ የመምህራቸውን ቃል በማዳመጥ ሁላቸውም ሲሻገሩ ከመካከል የመምህራቸውን ቃል ያላዳመጠ ጠፍቶ ቀርቷል። ከዚህ ይሰውረን። መምህራችን የሚያስተምሩንን አስተውለን እስከ መጨረሻ ድረስ ከዕለተ ሞታችን ድረስ ስንቅ ሆኖ አስተውለን እንድንጓዝ እግዚአብሔር አምላክ ማስተዋሉን አድሎ እመቤታችን ፍጻሜያችን ታሳምርልን፣ ሰላም ያሳድረን፣ ከተዋሕዶ እምነታችን ያናውፀን። አቡነ ዘበሰማያት እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከትን ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። ሰዓት እንደምታዩት ጥቂት እያሻሻልን ነው። አጭር መልእክት አለ። በዚህ ሳምንት የበዓል ድካም ይኖራል በሚል ኮርስ ተቋርጦ እንደነበር ይታወቃል። ከሰኞ ጀምሮ ግን ነገረ አበው ኮርስ ስለሚቀጥል ሁላችሁም እንድትገኙ ሁላችንም እንድንገኝ ነው የሚለው። ነገረ አበው የሚል ባለፈው ተጀምሮ ነበር። ያው አስተባባሪዎችንም ከሁለቱም ድካማ ያለው አንደኛ አስተባባሪዎች ትምህርት ያዝለቀቅ ስታደርጉት የኛ ሰው አይወድም። ኮስተር በሉበት። አስተባባሪዎችም አንድ ቀን ትምህርት አለ ብሎ ሰው ሲመጣ አስተማሪው በሆነ ምክንያት ቀርተዋል አትበሉ። አስተማሪው ስራዬ ብለው ከያዙ ያዙት። እንደዚህ ያለ ነገር አሊያ ሰው ቀረብን ትላላችሁ። ነው የመጀመሪያው ጥፋት የእናንተ ነው። አስተባባሪዎች ውጭ አሉ አይደለም? ሰብሳቢው እንደዚህ አሉ። አዎ ኮስተር ተብሎ ይያዝ። እኔ ይቸግረኛል ብድግ ብዬ አድነ እነዝበከ እንብለው አስተማሪ አለ ብለን እንጠይቅበት ለወጣ ስል ኧረ አስተማሪ የለም። አንዳንድ ጊዜ ደግሞ አስተማሪ የለም ብዬ ደግሞ አድነ እነዝበከ ስል ደግሞ ኧረ አለ እኮ ትምህርት ይላሉ። እና ወጥ ነገር አድርጉት። ቢያንስ እንኳን ባለ ኮርሱ ቢቀር ማለት ነው መደበኛ ስብከት እንዲኖር አድርጎ ይዚያን ቀን አታስታውሉ ጉባኤ እና እሱ የእናንተ ነው። እናንተ ደግሞ ወጣ ገባ አትበሉ፣ ተማሩ። አንደኛ ነገር ዓርብን ጠብቃችሁ የምትመጡ ሁላችሁም ባትሆኑ አላችሁ። ለምን ሌላ ቀን አይመቻችሁ? ተለየ ስራ ኑሮባችሁ? ለምን ለምንድነው ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ማትማሩት? ደጋግሜ ተናግሬያለሁ። ቃለ እግዚአብሔርን እንጂ ሰውን አትዩ። አለያ ገና ክርስትና ገና ሃም አላልንማ። እገሌ ያስተምራል ብዬ እሄዳለሁ? አልሄድም። እውነትን ያስተምር እንጂ ማንስ ቢያስተምር ቃለ እግዚአብሔር ነው። እና ስለሆነ እንኳን እነዚህን የመሳሰሉ የሚያስተምሯችሁን ሰዎች አውቃቸዋለሁ። ጥሩ አስተማሪዎች ነው ያሉት። ማለትም እውነትን የሚያስተምሩ ማለት ነው። ጥሩ ማለት ቃለ እግዚአብሔርን ከጉባኤ ቤቱ የተማሩትን እና ስለሆነ ተማሩ፣ እየመጣችሁ ተማሩ። በእውነቱ ምህላውንም ትምህርቱንም ተሳተፉ ለማለት ነው። ይህን መልእክት ይዘናል። ይህኛው ወረቀት መልእክት አይመስለኝም፣ እርግጠኛ ነኝ። እና እንደዛ ነው ይሄ ተላክ መዝሙር እዚህ ቆየ ነው። እሺ መልካም። ቸር መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጽመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የበራን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት በሰላም ያድርሰን። ምርቃቱ የጋራ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወፅ ኃይል አሜን። አሜን። ሰላም ያሳድረን።